ቡና በሚቀዱበት ሰዓት ነው ፓርቱ ያቺ መጣችውና ቡናውን ለቀቁት እሳቸው ደግሞ እየቀዱ ባሉበት በቃ ከዛ በኋላ ሙሉ ነው ታውቂያለሽ እንትን የተደፋባቸው ቡናው እግራቸው ላይ ከዛ ሆስፒታል ይዟቸው ሄዱ ሌላ ቀን መጣ አልችልም እንደዛ የኔት ምናምን ሲሉ እሳቸው ይሄን ጦሰኛ አድርጉልኝ ከቴዲ አፍሮ ጋርም ሰርታለች ያስ ላምባዲና እሷ እኮ ይሰራል የዛሬ ግዳይ የዘጠናዎቹ ፈርጥ ነው በተለይ ደግሞ ፍቅር ጀባ የተሰኘው ሙዚቃ ብዙዎቻችንን እያስደነገጠ እያልን ልባችን ቀጥ እያለ ተመልክተናል በአንድ ወቅት ደግሞ የሙዚቃ ስራዎቹ እንደ ፊልም ደረሰኝ የተቆረጠባቸው የተከፈለባቸው ይታዩ ነበረ ብዙዎች ዘንድ በተለይ ደግሞ እንደ ሀገር የተለያዩ አካባቢዎች በሄደ ቁጥር አንተማ እዚህ ነው ተወልደህ ያደግከው እስኪባል ድረስ እነሱን መስሎ ሆኖ ብዙ ስራዎችን የብሔር ብሔረሰብ ስራዎችን ወደን እንድናደምጣቸው ያደረገ ትልቅ ባለሙያ ነው በቅርቡ ደግሞ ሶዶ በሚለው ዘፈኑ ብዙዎቻችን ወደንለታል ወደነዋል እንደ አዲስ እንደ ማደሻ ሆኖለታል ኦዲየንሱ ጋር በደንብ ደግሞ እንደ አዲስ የተደመጠበት ስራው ነው ተስፋዬ ታዬ ትልቅ ባለሙያ ነው የዛሬ እንግዳይ ነው ከሱ ጋር የማደርገው ቆይታ ነው ማስመለከታችሁ ተስፍሽ እንግዳይ ስለሆንክ በጣም አመሰግናለሁ እኔም ከልብ አመሰግናለሁ እንግዳይ ስላደረግሽኝ እንግዲህ ተስፍሽን እኔ ሳስታውስ በጣም ከጭንቅላቴ የማይጠፋው የፍቅር ጀባ ላይ ያለው ክሊፕ ነው እናቴ ስንቴ እንደደነገጠች ለነገራችንምና ትንሽ አሰራሩም ያልተለመደ ነገር 10 ምናምን 11 12 አይሆነው ከዛ በላይ አይደል እርጅኛ አብሮ አደጌ አሁን አልበሙ ራሱ መቼ ነው ቆይቷል በርግጥ 15 አመት የመጀመሪያም ስራ ነው እንዴ ግን ስንቴ ተለማምደህ ነው ግን እንደው እንደዛ ከባድ ስንቴ ገብተህ ወጥተህ ነው አራ የዛኔ ቆጥር የለም ምንሽ አሁን ኤዲቲንግ ምናምን ታረጋለሽ ያ ሬዲ መዝገቢው ለዛም ነው ያማረው ይመስለኛል እንደዚህ አንዴ ነው የተሰራው አራ አንዴ ነው በቃ አንዴ እኔም ካንዴ በላይ አልገባም ቢሆን እንዴ ጉድጓድ መሰለሽ እንዴ በጣም ረጅም ነውና በጣም ነው የሚያስደነግጠው በጣም ያስደነግጣልና እንዴት ነበር ከዛ ከጀመርና አይቀር በደንብ ስለ ስራው እናውራ እንግዲህ ያው ዳይሬክት ያደረገው ቴዎድሮስ ተስፋዬ ነው እሺ በጣም ከልብ አመሰግናለሁ እንግዲህ ያው ተካቶ ደግሞ የወጣው አልበሙ ላይ እርጅኛ አብሮ አደጌ 90ዎቹ ላይ ነው እና አበባ ምናምን ያሉበት በደንብ አስታውሳለሁ በሰዓቱ የነበሩት እንግዲህ ክሊፕ እንደውም የዛን ጊዜ ብዙ አይደለም ያቺ ቪኤችኤስ ነው ነብይ ካሴቱ የሚገው በሱ ነው እንትን የምታረጊውና ወይ ኢቲቪ የሚቀርጹ ነበሩ ኢቲቪ ራሱ አንድ ቴሌቪዥን ጣቢያ ራሱ አንድ ነበር በካሴት ነው ሄድሽ ምትሰጪው መከራ ነበርና እንዲታይ ራሱ እና አጋጣሚ ደግሞ ነው ከመዝሙሬ ጋር ነበር መዝሙሬ ልጅነቴም ነበር አይዛ ላይ ልጅነቴ የሚለው ዘፈንና የሱን ደግሞ አልጨረሰውም ነበር አጋጣሚ ከዛ በኋላ ቴዎድሮስ ተከታተረን እንግዲህ አንተ ዛሬ ቀረጻው ነው አማለኝ እና ከመዝሙሬ ጋር አብረን ተያይዘን ሄድና ስንሄድ ወደ ውስጥ ከገባን በኋላ የሆነ ጫካ ውስጥ ይቆፍራል የሆነ ሰውዬ ብቻው እና ግን ብቻው ነው እንዴት ቆፈረ ምናምን አልኩት እኔ አይ በቃ የሚያግዘው ሰው ይኖራል ወይ ሄዶ ይሆናል ምናምን አለኝ ምንም ለኔ ተናደርኩ ለምን እንደምረበሽ አውቃለሁ ከገብቶሻል ያን የሚያክል ጉድጓድ ለኔ እንደተዘጋጀ አልነገረኝም ቴዎድሮስ እና አላወቅም ጨራሽ ምንም በቃ ምንም በቃ አላሰብኩና ታዲያ ለምንድን ነው የሚቆፍሩት ምናምን አልኩት ታውቂያለሽ ያው ገጠር አካባቢ እኮ እንደሌለሽ እንት ቤት ወይ ለሆነ ነገር እንትን ያደርጋሉ ሲል በቃ ያኔ እንደ እንትን መሰለኝ እንጂ ለሌላ ፐርፐዝ እንትን እንጂ ለኔ ምንም ነገር አላሰብኩምና ከዛ የኔን ፓርቶች እዚህ አንዳንድ የጭፈራውን የስክስታው ምናምን ጨፈረን የመዝሙሬም ደግሞ የተወሰነች የምትቀር ፓርት ነበረች እሷንም እሱ ተቀረጸ እዛ አካባቢ ውስጥ ከዛ በኋላ የመኪናዋን ፓርት ምናምን ብዙ ያምን ፋይናሊ መጨረሻ ላይ እንትናል እንግዲህ ያው ጨርሰናል ቀረጻውን አሁን መጨረሻ እንግዲህ እዚህ ውስጥ ትገባላለች እና ምን ያልኩት ደራ የማይደረገው እንደዚህ ራሱ ለማየት ራሱ ርቀቱ ተይው አራባ ከቀሉ እየቀለድም አረቴ ዲ በቃ አትቀልድም ነው ማለት ከዛ ተስፋዬ በቃ መግባት ይሄ ነው የሚያሳምረው ደግሞ እንትኑ ይሄ ነው ፓርቱ ለምን ልጅቷ ይዛ ስትመጣ እሷን ያየ የምትገባበት ፓርት ነው ይሄ ደግሞ ቀድም የገለጽኩ ለገርጠራ አካባቢ አንዳንዴ ይሰሩና ወይ ቆፈረው ይተውትና ደግሞ ሌላ ቦታ ይቆፍራሉ እንደዚህና ለበስ ነው የሚያደርጉት ዝም ብሎ ስለዚህ ያጋጥማል ይሄ በቃ እንትን ያለ ነገር ነው ገጠር አካባቢና በቃ ጉጥር አድርጎ ሲይዘኝ በቃ እንግዲህ እንደዛ ካልክ እኔም ወስናለሁ ምን አንዴ ተገባለሁ ድገም ምናምን ለመፈጥፈጥ ድገም አያስፈልገው ነው
ግድ የለም በቃ ያመቻቻለሁ አለ። ርቀቱ ደግሞ እሺ ወርጄ ሳውን መሬት ላይ እንዴት ነው የተቆፈረ እንትን ላይ እንዴት ነው ምናምን ከስር ፍራሾች ምናምን ተፈለጉ። ከአካባቢ መንደር ምናምን ሄዶ እንደገና እሱን አስተካከሉ። እንግዲህ እንዳየሽው ሰውን ሁሉ የሚያሳቅቀው እንዴ እኔ አሁን ባየው አደነግጣለሁ። ያስደነግጣል። ለምን እንዳልኩሽ አሁን እንዳለው ኤዲቲንግ ምናምን አድርገሽ ቢሆን ብዙም እንትን አያደርግም። የሆነች እንትኖች ይኖሩታል። የሆነ ሂደት ብቻ ስብር ያደርጋል። ይሄ ግን በቃ ገባው ነው የምትለው በቃ እንዴ ያንን ያየ እኔ ጓደኛ አለ አንድና ተስፋ ያለኝ የሚቀጥለው አልበም ደግሞ ከስር ስትወጣ ከመለስ ታደርገው አለኝ። ፓርት አይሱንቶ ማይክል ጃክሰን ከስለሰራ በጣም ምልሽ ያው በጣም የተሰማ ሙዚቃ ነው በባህል እንደ የዛን ጊዜ ያው ስለ ክሊፕ አሁን ደግሞ እንደምታየው ስለ ዩቲዩብ አናውቅ ምናምን እንጂ በጣም ብዙ ነገር ይሰራበት ነበር እንዴ በጣም ወደ ተለያዩ ቦታዎችም ደግሞ ተጋብዤ ሄድበት ነበርና ኢቭን ጂንካ የሚባለው ራሱ ሀገር ያዩት በዛ ጊዜ ነው የሚገርምሽ የሐመር ምናምን ያዩትና በዛ ዘፈን የተነሳ በዛ ሄድኩትኝና ሲሄድ ሰው ቁጭ ብሎ ነው በእንትን የሚያው ይሄ የተከፈለ ለካ ከቴሌቪዥኑ ላይ ምናምን ኮፒ ያደርጉና እንደ ፊልም ዘፈኑን ነው ማየት እኮ ነው የሚገርምሽ። ከዛ እኔ ደግሞ ብዙ ጊዜ ኮፍያ ያደርጋለሁ ያው ፀጉሬም ደግሞ ስለሚያስቸግረኝ እና እንትን ነፃ ሆኜ መንቀሳቀስ ወዳለሁ ደስ ይለኛል። ሰው ምን እንትን አልፈልገውም ምን እንትን አይደለም ለኔና ከዛ ኮፍያ ስገባ እየተቆረጠ ምናምን ይገባል እና የእንትና ነበር በደረሰኝ ነው እቺ ትኬቷ እቺ ወፍጮ ቤት እንተይቶ ለምን ከዛ ምግብ ምናምን ይሸጣከቡና ሻይ ለምን ቡና እንጠጣ ምናምን ብለን ወርደን ቀይ አፈር ምናምን የሚባል አካባቢ ነውና እሺ ቁጭ ብለን አሁን ሰዎች እንትን ያደርጋሉ ትኬት ምንድን ነው ምናምን ብለን እንደዚህ በየወሳይ የእንትና ዘፈን ነይስቲ ከፊና ምን ለከኛ ላይ ያለ አብረው ነው የተስሚያው ዘመኑ አንድ ላይ ነበር አንድ ላይ ነው ክሊፑ ይወጣ እሱ ነው የሰራው ቴድሮስ ነው የሰራው ሙሉ አልበም ነው እና ከሱ ይቀርባል እንዴ አይ በቃ ፊልም ላይ ወይ ሄድመንት ማረጊያ ነው ምናምን ብለን መንደርደሪያ ነው ከዛ ልጁ የሚቆርጠው ምናምን የሆነ ሰዓት ላይ ጋፕ ሲያገኝ ምንድነው እንደዚህ የቆርጥ ፊልም ነው ምናምን አይደለም አለኝ ዘፈን አለ እንዴ ዘፈን ለማይታው እንደዚህ ይወዱታል እንሰራ እንትን ከዛ እኔ ደግሞ ቀጠለ ማለት ቁጭ ብለ ደግሞ ዘቀጥ ይሄ ያለው በየቀኑ ነው ከፍሎ የሚያወጣል ነገር እንደ የሚገርም ነው ምናምን በቃ አጠብቂም እንደ አሁን እዛ ቦታ ላይ ሄደሽ የለዚያት ሙዚቃዎች በደንብ እንትን ሰተው ጊዜ ተሰጠው ያያሉ ብለሽ እንትን አትይምና በጣም ብዙ ነገር የሚያዩበት ከህዝብ ጋር በደንብ ነው ያስተዋወቀኝ በደንብ እንዳልሽ ደግሞ አንቺም ሰው በጣም የሚደነግጥበት በጣም ነው የሚያስደነግጠው አብሶ ትልልቅ ሰዎች እንዴ እንትን ሜጀንስ ብዙ ጊዜ ሚዲያ ላይ ደጋግሜዋለሁና ልክ ምንድነው ወደ ወሎ አካባቢ ወደ ኮምቦልቻ ሜጀንስ እንደዚህ ሰራ እንደዚህ ነው የገለጸችልኝ እናትየዋዩ እና ፓርቱ አለቻችሁ ፓርትና ሰጡ ቡና በሚቀዱበት ሰዓት ነው ፓርቱ ያቺ መጣችውና ቡናውን ለቀቁት እሳቸው ደግሞ እየቀዱ ባሉበት ፓርት በቃ ከዛ በኋላ ሙሉ ነው ታቂያችን እንትን የተደፋባቸው ቡናው እግራቸው ላይ ከዛ ሆስፒታል ይዟቸው ሄዱ ሌላ ቀን መጣ አለች ደግሞ እንደዛው የኔት ምናምን ሲሉ እሳቸው ይሄን ጦሰኛ አድርጉልኝ ያችን ፓርት ነው በቃ የሚያስተውሳቸውና ዘፈኑ እንዳልሽው በጣም እንትኑ በጣም እንደሚሞሪ ድራማትሩ በጣም እንትናና ደውም ዘመኑ ምኑ የሚያስተውስሽ እንትን በደንብ የሆነ በቃ እንደውም በደንብ በካሜራ ምናምን ስታይ እኮ በደንብ ተቀርጿል ብለሽ ታስቢያለሽ የዛን ጊዜ ክሊፖች ከዛ በኋላ ነው እንግዲህ ያው ብዙ ነገሮች እየመጡ ቴክኖሎጂ አሁን እዚህ ደረስንበት ላይ ድረስ ነው ማለት ነው በጣም ቤስት ከሚባሉት በዘመኑ እንትን ነው ቪዲዮም ቢሰራ ወይ ዝም ብሎ መንገድ ላይ የሄደ የሆነች ብቻ ትንሽ ፓርት ናት በጣም ብዙ የሚለዋወጥ ቀረጽ አለውና ለዛም ይመስለኛል ያልተለመደና በቃ በደንብ አይ ቆንጆ ነው አልበሙ ራሱ ቆንጆ ነው ብዙ ነን አብሬሽ ዘጌትም አለበት መሰለኝ እንደዚህ ብዙ ነበር ድሮ እንደዛ ነበር አይደል የሚወጣው አንዳንድ እሱ ደግሞ የሰሩትን በሙሉ ዳይሬክት ያደርጋቸው በቃ ዳይሬክት አደረገ ይዛል ከዛው ላይ አልቴዲ ያደረገው ዳይሬክት አላውቅም እንትላልና አንተን ጉድጓድ ውስጥ አስገባ ይቀጥል አስበው ልጅቷ ደግሞ ከይሻት በጣም እንትን የምታደርግ ልጅ ነች በጣም የምታምረው እንትና ብዙ ሰዎች ያቺ ልጅ እንዴት ነው አገባት ነው ይላል እንዴ
እሷ እኮ አገር እንዴ ሙያተኛ ነች እኮ እንዴ አይ በቃ አንድ ላይ ትሄዳላችሁ ወይ ይላሉና አላገባም ነበር ወቅቱ በጣም በዛ ጊዜ አይ ፍቅረኛ ነበረኝ በዛ ሰዓትና ያው ሰው ምን ያህል እንትን እንዳደረገ ነው የምታየው ልክ ፊልም ላይ እንደሚያው አንዳንዴ እንትን ዝም ብለሽ ወይ ፊልም ላይ ሆነ የምታየው እኮ እንትን የሚያደርግ ሰው አለ ማች ይመስል እንደሚባል ደጋግሞ ሰዎች ይጠይቁኛል በሄድኩበት ምናምንና እንደዚህ ገደል ገብተህማ እንዴት ታገባታለህ እና የሚገርምሽ ኢትዮጵያ ቦሌ እኛ ነበር የምንሰራበትና እሺ የሆነ ሰዓት ላይ ሰርግ ነው ተይዞና ሳልፍ እጄን ያዘችኝ ማለት ነው ሰላም ነሽ ያው የምታውቀኝ ነው እኔ መሰለኝ ሰላም እንዴት ነህ ተስፋዬ ምናምን ሰላም ነው ልጅ ይዛለች ዝም ብዬ ሄድኩኝና ተመልሼ ያዘችኝ ነገር እሺ ምን ነው ምናምን አልኩት አላወቀኝም ማለት አስመጣልኝ ስስቅ ምናምን የመጣችልኝ ነገር ለካ አብሮ ዘራና ልጅ እንዴ ደነገጥኩኝ ኧረ እኔ እኮ አላየሁትም እኔ ደግሞ ብዙ ሰው በቃ ሰላም ሲለኝ ዝም ብዬ ነው የምሄደው እንጂ እንትን አላደርግምና በጣም በጣም የሚገርምሽ ታውቂያለሽ እና ደግሞ ልጅቷ በጣም ስትሆን በጣም የሚገርም እንትን ነው በጣም ጎበዝ ነች አሁን እንደ ፓርት ላይ የሰራችውና ከቴዲ አፍሮ ጋር የሰራችው በደምብ ብዙ ሰው አያውቃትም የሚሰራ ከቴዲ አፍሮ ጋርም ሰርታለች yes ላምባዲና እሷ እኮ የሰራችው ግን አሁን አትመስልም አሁን ዛለ ሌላ ሰው ነው በቃ ያደረገ ዘጎም ሌላ አይነት ሌላ ዓለም ነውና በጣም ለካሜራ የተሰጠሽ ልጅ ነበርና በጣም ብዙ ነገር ከሷ ጠብቅ ነበርና ይገርም በቃ ግን ያው ትዳር ስትጂ ህይወት ምናምን ሲቀየር ብዙ ነገር ይቀየራል አብሮ ያው ያ ስራ በጣም አረሰው ለኔም ህዝብ በደንብ ያስተዋወቀኝ እንደ ማህተም የሆነ ለህዝቡ ጋር አዎ ወይ በደንብ ነው ያስቀመጥክበት ራስ በጣም አሪፍ ተስብሽ እንግዲህ አሁን ላይ ከሀገር ውስጥም ከሀገር ውጪ ሀገራችንን ፕሮሞት ወደ ከ30 በላይ የብሔር ብሔረሰብ ዘፈን መስራት በጣም ማለት ትልቅ ነገር ነው ትልቅ ዶክመንት ነው ለኔ በአንድ ሰው የተቀመጠና እንደው ዘፋኝ ባይሆን ግን ሀገሩን በሩጫ ነበር የሚያስጠራው አሉ ትምህርት ቤት እያለሁ የሚገርምሽ በጣም ሮጥ ነበር ትምህርት ቤት በጣም ያው መልሽ የረጅሙን አምጥቶ ሳይሆን አጭር ቀጠራጠር ያለች የፈለገው ማንም በቃ እና ግን በቃ አጋጣሚም ያው የኔ ያደኩበት ጀነሬሽን ደግሞ ያው መልሽ ፋሚሊ ምናምን ይሄን ትምትዩም አይደለም ተወልጄ ያደኩትኝ ወደ ፈረንሳይ ቤላ አካባቢ ነው ቤላ አካባቢ ሩጫው ምኑ መንገዱ ደግሞ በደንብ ይመቻል ጫካው ደግሞ እንሮጣለን ስፖርት ቮካል ምናምን እንሰራበት አካባቢ ነው እና በጣም ሮጥ ነበር ስላክም ሮጣለሁ ምናምን በጣም ስፖርት ላይ ደግሞ በጣም እንትን ነበርኩኝና ትምህርት ቤት እየተማርኩ የለም አትጥቅ የለም በቃ ችግር እኮ ነው ችግር የሆነው ትጥቅ ነው ትቀጥል ነበር ችግር ትላለሽ እንዴ ኢቭን ትምህርት ቤት እየተማርኩ የሚገርምሽ እንትን የምትፈልጊውን ነገር ብዙ ጊዜ ያው ከቤተሰብ ሙሉ ነገር አታገኝም እንትን ነው የምትሆነው እየተባልንም ነው በቃ ምንም አንዳንዴ እንትን ያደርገኛልና የሆነ ሰዓት ላይ በቃ ስራም ሰርቼ ወደ 2 ጫማ ምናምን እንደዚህ እንትን ጠፋ የማደርገው ማለት ነው ምን ላደርግ ከዛ ነገር እንደዛ ላይ ያው ደግሞ ታውቂያለሽ ወረድ ስትይ እቺ እንትን ትሰራለች እቺ ኤክሷ ሞጋ ነው ትባል በረባሶ በዛ ላይ እቺ ቤተ መንግስት ፊት ለፊት ማለት ነው አሁን እንትን የሆነበት መናፈሻ የሆነበት ያችን ኤክስ አሰራውልሽ የዛሬ ነው በጣም ኮሜዲያን ነበርኩኝ ነገራችን ላይ ዘፋኝ አልነበርኩም እኔ በፊት በጣም እንደዚህ መድረክ የሚመራ የለም በኤሌክትሪክ ስገባ መድረክ እመራለሁ ጭውውቶች አዘጋጃለሁ አጫጭር ቲያትሮች ትልቅ ፕሌይ ደግሞ ሮሚና ጁሊየትን አዘጋጃለሁ በትምህርት ቤት ውስጥ እና በሙሉ ትምህርት ቤቶች ነው ዞር ያሳዩትና ሮሚና ጁሊየት ላይም የተለየ እንደውም ሮሚ ራሴ ነበርኩኝ እንዴ ጸጉሬ እንደዚህ መሰለሽ እንዴ የዛኔ እና በጣም የሚገርም ጊዜ ነበር ያሳለፍኩትና ያንችን ሞጋጫ ማለት መኪና እንትን ምንድነው ጫማ እስከገዛ ድረስ በቃ በእንትን ነው የምታልፊው ታልፊዋለሽ እኮ በዛኔ ኮሜዲያን ስለነበር ሰው ለማሳቅ ያደረኩት ነበር ይመስል እና አንዳንዴ በጣም ለካ እንደዚህ ቢታለፋል ያልኩ ከዛ በኋላ አግኝቼም ማለት ነው አረገው ነበር በቃ ጫማ ኖሮ በቃ ደስ ይለኝ ነበር ሱፍ ምናምን አድርጌ ያችን ጫማ ነፍሱን ይማርና እነ ዳኒ ቁንጮ ነበሩ ከኛ እዛን ጊዜ ያው አንድ ላይ ነው የተማርነው ዳኒ ቁንጮ እና ከዛ በኋላ እንግዲህ ያው አንዳንዴ ህይወት እንግዲህ እንትምት ይበታ አይታወቅምና ዳኒ በጣም እንትን አለ
እኛ እንደውም በቃ ክለብም ብዙም አልሰራም። እሱ ወዲያው ፈጠነ። በቃ ኮሜዲውም ሰውም ያውቀዋል። በየክለቡ በየእንቱን በጣም መስራት ጀመረና ያው ደግሞ ታውቂያለሽ ብዙ ጊዜ ኮሜዲያኖች እንትን ሰው ሁሉም እንዲያዝናናቸው የሚፈልጉት። እንዲያዝናናቸው ደግሞ ሲፈልጉ መቼም ያው ምግብ አይጋብዙሽም። ብዙ ጊዜ የምግብ ግብዣ እስከዚህም ነው የለም። እና ብዙ ጊዜ ያ ደግሞ ይጎዳቸዋል እና ብዙ ሰዎችን በዛ እንትን አተናል በዛ አይነት አካሄድና የሚገርምሽ ያው ሙያው ማጋላጭ ነው አይደል? ለዚህ አይነት ነገር በጣም አለ አክሰሱ አለ በደንብ በጣም አለ። እና ቀደም እንደጠየቅሽኝ ያችን በሙጋጫም አለፍኩኝ። ልብሱ ግን እንዳልኩሽ ኬት አባቴ ይምጣ አለፍኩኝ። ስቴዲየም ላይ ውጫ ነበረ ትጥቅ ሳልይዝ በሱሪ አውርጥ እንጂ በቃ ግዴታ ነበር። አለቀስኩ። ታውቂያለሽ ይዘሽ እንዴት ትምህርት ቤቱ ቢያንስ ቢያሟላልኝ ወይ እንግዲህ ወደ ነገር ታሪክ ይለወጥ ነበር ያስባለሁ። ግን ትምህርት ቤት ራሱ እንዴት አላዘጋጀም? አምላክ የፈቀደው ትምህርት ቤትም እኮ ያው ምንሽ ያው አስተማሪዎችም እኮ እንትን ናቸውና ለራሳቸውም አቅም የላቸውም ነበር። ትክክልና ያለውን ነገር ስታዩ ግን ያው አምላክ የፈቀደው አይደል የሚሆነው ወይ እንግዲህ እዛ ጋር ቢሆን ሌላ ነገር ነው። ስለዚህ ለበጎ እኔ አንተ ጠጫዚ ነው ብሎ እግዚአብሔር ያኔ ተሰማ። ግን ሲቀር ውድድሩ በትጥቅ ምክንያት ሲቀር በጣም ይዛኔ በጣም አዘንኩኝ። ትምህርት ቤት ራሱ ይቆጡኛል። ሳምንት አልገቡ ለምን ቀረ ለምን አንድም ትምህርት ቤቱ ወክዬ ነበር ምራራጡ ትጥቁ ከሌለ ምን ታደርግታለህ? የለም በቃና ሄደሽ ደግሞ ትጥቅ የለኝም አትይ ትፈሪያለሽ አስተማሪዎችን እኛ በርግጥ ያን ያህል እንትን የለም እንዴ አሁን እኮ እንደዚህ እንትን ልጅ እኮ አስተማሪ ፊት ለፊት እንኳን እኛ እኮ በእኛ ጊዜ እንትን አትይም እኮ እንኳን በእናንተ በእኛ ራሱ በጣም ከባድ ነው ዝቅ ብለህ ያለው ያ እንዴሽ አስተዳደግሽም ይለያያል እኮ እኛ አሁን ልጆቻችን ብናሳድገው አስተዳደግና እኛ ያደግንበት አሁን መፍትሄ ነው እየተባለ በጣም ከባድ ነውና እንደየጊዜው ደግሞ ያው ያለውን ነገር አቻችለሽ እንትን የሚያደርገው ያ ትጥቅ ነው በቃ ይሄን የመሰለ ሯጭ ያስቀረው እንግዲህ ያስቀረው ይቆጫል። ግን ምንሽ አይቆጨኝም ለምን መሰለሽ ያው ፈጣሪ የፈቀደው ነገር ስለሚሆን ምንም እኔ እንትን አይደል እንደዚህ አላደረኩም ለምን አደረኩም የዛሬ በወዳደር ደስ ይለኝ ባየው ነገር ግን ደግሞ ያላየሁበት የራሱ ምክንያት ስላለው ለበጎ የሱ ይበልጣል ብዬ ለበጎ ነው። ስለዚህ ሀገርን በዚህ መንገድ አስተዋወቅ ተብለህ ወደዚህ ሽፍት ተደርጋል። ያው እንግዲህ የምልሽ ይሄን እኮ ነው ያው እንግዲህ እኔ የፈቀደው ፈጣሪ ይሄን ነው። የሚገርምሽ ትምህርት ቤት እያለሁ ገና ትምህርት ላጠናቅቅ አካባቢ እንደጨረስኩ ወደ ራስ ቲያትር የገባሁት ነው ወዲያው ግን ቀጥታ ማለት ነውና ከመግባቴ ልክ የሆነ ሲቀረኝ ራስ ቲያትር ከመግባቴ በፊት እዛ ነው እንትን የት ሰው ወሰደኝ መሰለሽ ሂልተን። እኔ እንግዲህ ሂልተን አይቼው ማለቅስ አልፎ ሲሄድ ነው እንጂ በዛ ጊዜ ማለት ነውና ሂልተን ሆቴል ትሰራለህ ምናምን አለ። ምን እንዴት በቃ ባህል ነው ወይ ባህል ነው እዛም ይዛል ትምህርት ቤትም ዘፍነው ባህል ነው ዘፍነው በቃ ችግር የለውም እንደዚህ እንትኖች የባህል የወሎ ጎጃም እንደዚህ የአማርኛዎቹ ፓርት ነው ምናምን ሌላም ብቻለዋል። የዛኔ ደግሞ ጉራጌኛ ምናምን ዘፍን ነበር። ያ ጉራጌኛ እንትን አልችላለሁ የተሾመን ምናምን አልኩ። በቃ እኛ ይህችኛው ፓርት ከሸፈንክልህ ሌላም ብሔረሰብ ይዘፍን ስላለ ችግር የለም አንደኛው ላይ ስለቀረ ነው አሉ። እዛ ሄደን ሂልተን ሰራሁኝ ስራ በጣም ደስ አላቸው። እዛ የሚያሰራው ሰውዬ አጋጣሚ ለካ ራስ ቲያትር ነው የሚሰራው እሱ እኔ አላወቅኩትም። እና ነፍሱን ይማርና በህይወት የለም ተክሌ ይባላልና የከፋ ዘፋኝ ነው በጣም የሚደነቅ ሰው ነበርና ከዛ አየኝ እኔን ቲያትር ቤት ትሰራለህ አለኝ። ኧረ እኔ ቲያትር ትምህርት ቤት እኮ ነኝ እኔ ጋር ቲያትር ቤት እንደዚህ ብሎ ይገባል እንዴ አልኩት። እንዴ ታዲያ ተፈተን እኮ ተፈትነህ በድምጽ ነው እንጂ እኮ እንትን አይደለም ተቀምጠህ የምትፈተነው አይደለም ማለት አይ በድምጽማ ከሆነ እሺ እወዳደራለሁ አልኳቸው። ከዛ ተመዝገባለኝ ማለት ነው። ከዛ በኋላ ልክ የዛን ጊዜ የሰራው ቀን የሚገርምሽ በጣም ብዙ ነጮች ነበሩ የመጡ። ከዛ በኋላ እንግዲህ እስከዛሬ ድረስ እዛ ቤት ወደ 3 ዓመት ሰርቷል ሰዎች እና ምንም የመጣ ስራ የለም። ከዛ የት ይመጣል ስራ ካናዳ እዛው ቁጭ የገባው ጊዜ ማለት ነው ግንባር ነው በቃ የገባው ጊዜ ከዛ ፓስፖርት ተባልኩኝ ማለት ፓስፖርት ምንድን ነው ምን ከለዳኒ ነገር ተማሪ ፓስፖርት የለም ማለት በቃ ልክ እንደ እንትን ያልኩኝ በቃ መስራቴ እዛች ቦታ አቅባለው ሆቴ እንትኑም ትልቅ ነው እንትኑም ትልቅ ነው አንተም ፐርፎርም ስታደርግ ደስ ይላቸዋል እነሱና ከዛ ኧረ እኔ ምን እንደዚህ በቃ አይቻልም ነው መታወቂያስ ነበረ ግን እንደው ፓስፖርቱ ቀርቶ መታወቂያ ማለት ነው የትምህርት ቤት የሚሰጡን። ከዛ በቃ እንትን ብዬ ራሱ ተከሪ ያልኩኝ ሰው ይሄዶ ና ታወጣለህ ምናምን ፓስፖርት ነው በእንጋታው ቀጥሮ ፓስፖርት ታወጣለህ ማለት ነው።
የሚገርም ነው። ከዛ ፓስፖርት አውጥቶልኝ እኔ የት ሄዳለሁ በንጋታው መጨረስ ሲገባኝ ክፍለ ሀገር ስራ ቢዝነስ አገኘሁ። ይዘው ነው ይሄዳሉ በየክፍለ ሀገሩ የሚገርምሽ። ለምን ትምህርት ቤት በደንብ ነው የምንሰራው ነበር። ትምህርት ቤት በጣም በቃ ፌመስ ነበር። አልገባህም አንተ የካናዳውን ነገር? አይ እንኳን ታዩ በቃ ከዛ ገረማችሁ በቃ ሜዲ እንትን አለ ማለቴ ለጓጉቼም እንትን አለ እኔ ምንም እንደዛ ነገር እንትን አለ። ከዛ ከሳምንት ነው ከማንኩ በኋላ ተመለስኩ። ከዛ ፈተና ተብዬ ሄድኩኝ ማለት ነው። ሲሄድ በሳምንቱ በቃ ሰውየው እንዴት እንደጮብኝ እንዴት ትሄዳለህ እንዴት ምንድነው ይሄው ታዲያ ያልተሟላ እሱ ከሌለማ መሟላት አለበት ተብሎ የኛም እንትን እኮ አስባልኩ ምናምን አለ። አረ ካናዳ እንደዚህ ምንድነው ካናዳ እንደዚህ ውጭ እኮ እንደዚህ ላንተም ለህይወትም ምናምን አይ በቃ እምልሽ ልዝነት አምላክ ይፈቅድ ለምን ያው በቃ እሱ ያለው ነው። ለምን እኔ ላንተ ያለውን ዘራ ያዘማ እንትኖ ነው በሄድበት ኖሮ ወይ ሌላ ወይ ተስፋዬ ሌላ እንግዲህ ህይወት ውስጥ ነበር ማለት ነውና የዛን ጊዜ ብትሄጂ መቼም እንትንም አይደለም ሰውም ይጎትትሻል። የዛ ዘመን እንግዲህ ሄደሽ ውጭ አስቢው አሁን በቃኛ ተበላሽ እንትን ራሱ ክፍለ ሀገር ገባህና እኔ በቃ ስመጣ አልተሟላም ልጆቹም እየታለሱ ተባለ። እኔ በዛ ጊዜ ስልክ የለንም ቤኬት ያገኙኝ እኔ ከዛ ያኛው የባሉ የልጁን ካልገባም አይቻልም ተባለ። ከ15 ቀን በኋላ እንደገና ስንሄድ በቃ ፌራ አለፈ ፕሮግራም እና ያን ስታስቢው አሁን ምን መሰለሽ እንትን ነው በቃ አምላክ የፈቀደው ነው የሚሆነው ሁሉ ስታዩ ነገሮችን በቃ ለኔ ካለው ያረጋል ፈጣሪ ምንም አልመሰለም። ከዛ ምንም አልመሰለኝ በቃ ካለፈው በኋላ ግን ገብቶሻል በደንብ እየሰራው ሌላም ቦታዎች ምናምን ሲል ስለውጪ ያለው ነገር እያለ ይመጣ እና ለካዛ ልሄድ ነበር ሀገሩን ሳስበው ካናዳ ነበር በቃና ምልሽ ያው በቃ በዛ ጊዜ ብሄድ የሆነ ሌላ ህይወት ውስጥ መስመርህ ይቀይረው ይሆናል። በቃ ፈጣሪ ያለው ነው የሚሆነው ልልሽ ነውና ከዛ እንግዲህ መጀመሪያ የውጭ ኤክስፒሪየንስ ምን ሆነ እንደው ካናዳው ቀርቶ? የሚገርምሽ መጀመሪያ የሄድኩት ከዶክተር ሙላቱ ጋር ነው። መጀመሪያ መስሪያን የሰራሁት ማለት ነው። ጃፓን ሄድኩ። የሚገርምሽ እና ጃፓን ሄድኩኝ። ያኔ ፓስፖርትም አለ የዛኔማ በደም ሄዶና ጌታቸው የሚባል እንትን አሰልጣኝ ነበር የሙዚቃ የውዝዋዜ አሰልጣኝና አገር ፍቅር ነበር። ከዛ ራስ ቲያትር ነበር። አሁን አሜሪካን ያለውና ለኔ በጣም ትልቅ መምሬ ነው። ለኔም ደግሞ ጥሩ ማስተማሪ ነው። በዛ ላይ ደግሞ ጥሩ ነገር እንድሰራ በጣም ያበረታታኝ ነበር። ስራዎች ሲኖሩ ያማክረኛል። አብረን ነበር የምንሰራውና እስኪሄድ ድረስ ህብር ኢትዮጵያ የመጨረሻው እንትን ካደረግን በኋላ ከዛ ከሀገር ወጣና ግን በቃ የሚገርምሽ በጣም አሪፍ ስራ ሰራን። ሄደን ቆንጆ ስራ ጃፓን የሰራነው ማለት ነው። ከዛ እንግዲህ ትልቅ ኤክስፒሪየንስ ያለው ሙያ ነው። እዛ ሰራን። ከዛ እንግዲህ ከተመለስኩ በኋላ ደግሞ ወደ ኳታር ምናምን ሄድኩኝ። ከዛ በቃ ነገሮች እንትን አሉ። ከዛ መምጣት መስራት ተጀመረ። ከዛ ደግሞ እንግዲህ ትልቅ እንትን ደግሞ የራሳችንን ፕሮግራም እንትን አደረግና እንግዲህ ያው ከመላኩ ጋር ኢትዮ ከለር መሰረትን ማለት ነው። እንግዲህ ኢትዮ ከለርን ከመሰረትን በኋላ ፈንድቃ ወደ 4 ዓመት 5 ዓመት ሰራን። ከዛ በኋላ እንግዲህ አልበም አወጣን ማለት ነው። ቆንጆ አልበም አሁን ብዙ ጊዜ የሚሰማው የባህል ባንድ ከንትካልሽ የኢትዮ ከለር ባንድ ነው እና በጣም ጥሩ ስራ በጣም ቆንጆ ስራ ለህዝቡ አቀረብን። እነሱም ደግሞ ያወጡልን እንግዲህ ሰላም ይባሉ ስዊድን ሀገር መቀመጫቸው ያለ እና በጣም በዚህ አጋጣሚ አቶ ተሾመ ባለቤቱን በጣም ላመሰግን ወዳለሁኝ። መጥቶ አይቶን ከዛ በኋላ በቃ ከእናንተ ጋር መስራት አለብን ብለው ከዛ በኋላ ከኛ ጋር እንግዲህ ያንን የመሰለ በጣም ፕሮፌሽናል ዓለም አቀፍ በደንብ ጥሩ ፕሮፌሽናል ቀረጻ አካሄደው አልበሙ ጥሩ ተደማጭነት እንዲኖረው ለፍቶ ደግሞ የሰሩት ስራ ያንን እንግዲህ ሰራን። ከዛ በኋላ ደግሞ እንግዲህ ከእነሱ ጋር ደግሞ በጣም ብዙ ቱሮችን አደረኩኝ ማለት ነውና ከዛ በኋላ እንግዲህ ደግሞ በግሌ ደግሞ መንቀሳቀስ ጀመርኩ። የራሴ ካልቸር ግሩፕ አለኝ። እንዲሁ እንዳልኩሽ እንግዲህ ከዶክተር ሙላቱ ከዛ የጀመርኩት እንግዲህ እንትን እስከዛሬ ድረስ አብረን አለን። አልበሙ ላይ እስክሳተፍ ድረስ ማለት ነው። የመጨረሻው አልበሙ ላይ ወደ 3 ስራዎች ሰርቼ ተሳትፌያለሁ ከዶክተር ሙላቱ ጋርና
ከሱ ጋር መስራቴ ደግሞ ለኔ በጣም ትልቅ ነው። ለምን የሱ ሙዚቃ እንደምታየው ጃዝ ነው፣ ሌላ ዓለም ሌላ ሳይንስ ነው። እሱ ዓለም አቀፋዊ ነውና ያንን ደግሞ እንዴት እንዳደረገ ምናምን በቃ ከሱ ራሱ መማሩ እኛ ደግሞ እኔ ደግሞ የሚሄድበት መንገድ ያለውን ምኑም ባህሉ ሳይቀየር ሳይለወጥ ደግሞ ያለውን ባህል ቱባውን ማስተዋወቅ ስለሆነ ከሱ ሳይንስ ጋር ደግሞ ሲሄድ በጣም የበለጠ ዓለም አቀፍን የሚስብ ሙዚቃዎች ይሰራሉ ብዬ ስለማስብ እሱ ላይ ሞክሬያለሁኝ፣ ሰርቻለሁ። እንግዲህ በባህሉም ደግሞ የራሳችን ግሩፕ እንግዲህ ከኢትዮ ከለርን አሁን አቁሜ የራሴ ደግሞ 2 ግሩፖች አሉን የኛ የባህል እንትኖች፣ አንድ ያው የባህል ባንድ የሚባልና በፊት ደግሞ ጀምረን ብዙ ስራዎችን የምንሰራበት ያምራል ሀገሬ የባህል ቡድን አለን ማለት ነው። እና በሁለቱም ፕሮግራሞችን እየሰራን ትልልቅ ስራዎችን እየሰራን እንገኛለን ማለት ነው። እንደውም ጋሽ ሙላቱን ካነሳ ከኦሞ ሳንጋሬ ጋር አብራችሁ የመስራት እድል ነበራችሁ አይደለ? አልበሙ ላይ አብረን ነው የተሳተፍነው። የመጨረሻውም አልበም ላይ ለንደን ሀገር እንትን ያለው ማለት ነው። እሱ ደግሞ የአፍሪካ ሙዚቃ ንግስት የምትባል ናት። ትልቅ ባለሙያ ናት። በቃ ይገርመኛል። በቃ አሁን ራሱ እንትን እድሜዋ ሄዶ የምታወጣው ድምፅና ምትሰራው ትደነግጫለች። እና የእነሱ ሀገሬኛ እንትን የሆነ የሚቀራረብ ነገር አለው ሙዚቃው ታውቂያለሽ። ብዙ ጊዜ እኛ ከሰራነው ኢትዮ ከለር ኩናማ ማሊ መሎና የበሪባ ጎራ ማላመካ ሄዶ ማሊ መሎ ሻይ መሎ ምትላለች። ለነሱ አበንገላ የምትባል የነሱ መሳሪያ አለ ኩናማ ያላስተዋወቃት ታውቂያለሽ። 2 ጅማት ነገር ነች፣ ከላይ አንድ መምቻ አላት። በቃ በሁለቷ ጅማት እያለ የሚጫወት እና ደነገጠን እኛ። ልጁ አምጥቷት ከዛ ከኩናማ ይዟት መጣና እንትና ነፍሱን ይማርና ይዟት መጣ ኪዳኔ። ኪዳኔ ነበር ደግሞ ግጥሙም ዜማውን ያዘጋጀውና እኔ ለአልበሜ ላይ ልሰራው ነበር አዘጋጅልኝ ብዬ። ከዛ በአጋጣሚ ከመላኩ ጋር አወራና ፈልጋ ለምን አይ ኪዳኔ የማይገባ ምናምን አልኩት። ከዛ ኧረ ደስ ይለኛል ተስፋ የሚገባ ማኮን አለኝ። በቃ ሄደን ቤት አወራ ነው ደስ ብሎት መጣና ሰራና የሱ ወንድም ደግሞ አለ። ከዛ ተሰቀላየናት። እንዴ እቺ ምንድን ነች? ተለቅላ ነው እንዴ የምናውቀው ክራር 5 ድምጽ ነው የሆነ ነገር ጎሎ 2 ነች እና 2 ጅማት አላት። እንዴ ምንድናት እቺ? እንዴ የኛ እኮ የኩናማ መሳሪያ ነች እንዴ እንደ መሳሪያ አልኩት። እኛ ማናቃት በኢትዮጵያ አንድ ቀን ማይቻታል። ለምን አላየናት? ማንም አላስተዋወቃትም ማለት እስኪ የሚጫወታታል አልኩት። ቆይ ወንድም ይልጥራ መጣትና አንቺ ደነገጥን እኛ ራሳችን አልጠበቃችሁም። ምንም በቃ እንዴ ከዛ ሀላትና መዝፈን ጀመረ በሱ በቃ አሜዚንግ በቃ እንዴት ደስ እንዳለን እቺንማ የዘናተው ምን ዞሮ ብለን የዘናተው ምን ዞር ነበር ከስንወጣ ውጪ ምናምን ፕሮሞት እናደርጋ። ያቺም ደግሞ ሙዚቃዋ ላይ በደንብ አድርገን እንጫወት እንዴ በደንብና መግቢያዋ ላይ ምናምን የተጠቀመት ሆነና ብዙ ጊዜ ያቺን ሙዚቃ ስሰማና የነሱን ሀገር ሙዚቃ ስሰማ በጣም በቃ እንትን ያደርገኛል። ታውቂያለሽ እነሱ ነው በቃ የሚያስታውሰኝና ብዙ ብዙ ጊዜ ኢትዮጵያ ያው እንግዲህ ቀኗና ግዚዋ በደንብ ይመጣል ብዬ አስባለሁ። የሙዚቃ ውስጥ ያለው ነው መልካም ምልሽ የአላት ባህል በደንብ ወጥቶ ለዓለም የሚታይበት ጊዜ ይመጣል ብዬ አስባለሁ። ለምን አልሸጥንም ገና ነው እና ሙዚቃችን ሰሞኛ ሄደን አሁን ስንሰራ በጣም ነው በቃ የምትገረሚው የምትደነግጪው እና ምላሹ እንደ አንድ መድረክ ላይ ሳልደግም ነው አንድ ሌላው ሰዓቱ ሲደርስ ሰዓት በቃ ነጮች ላይ ታውቂያለሽ ያው የፈለገ ነገር ኧረ ቆይ እንትራልኝ የለም ዝጋ በቃ ለምን ቀጣይ ሌላ አለ ሰዓት አንድ ደቂቃ አይፈቅድልሽም አንድ እዛ እኛ ህዝቡ ጮሃል ስንወቅ በቃ አቁመን ምንም በቃ ይሰማሽ አስተዋቂም ቴንኪው ምናምን ብሎ ለሌላ ፕሮግራም በዚያት የለም ቢገርም ነው ፕሊዝ ተብሎ እንደገና እና በቃ ላይ አለክሳለሁ ታውቂያለሽ በቃ እንትን በቃ ያለን እንትና ለምሳሌ አንደኛ የራሳችን ሀብት አለን ባህል መሳሪያችን ይዘን ነው የምንሄደው ጭፈራችን የራሳችን ነው ባህሉ የራሳችን ነው አለባበሳችን ዜማው ቅኝቱ ሁሉ ነገሩ ያንዱ ዘፈን ደግሞ ወዳንዱ ዘፈን ስቴጅ ያለው ያልባሳት ቀየራሱ ተወዛጅ የሚቀይረው ራሱ በጣም የተለያየ አይገናኝም በቃና እንዴ ግራ ይገባቸው ከመቼው ቀይረ እንደው ከመቼው እንትን እንደምንል በጣም ነው እንትን የሚያደርጉትና በጣም በቃ እኔ አንዳንዴ እንትን ያደርገኛል የሚገርምሽ የመጨረሻ ስራዬን ከኢትዮ ክለብ የሰራሁት እስራኤል ሀገር ነበርና ልክ ጨርሰን ስንወጣ ወጣን ያ ሻንጣችን ምናምን የጎተተና ከወተን ከአንዱ ሁለት አስፋልት አልፈን
የሜጃና የመመለሻውን አስፋልት አልፈን ነው መኪናችን የቆመው። ወጣ ብለን ሻንጣ ምናምን ይዘን ልክ ስንወጣ መኪና ሁሉ ቆመ ማለት ነው። እዛ ቆመ። አይ በቃ ነው ማን መኪና ያው ስታልፍ እንትን ያደርጋል ሰው ለማሳለፍ ነው የቆሙት ነው ብለን ልክ ሁሉም ከመኪና ወረደና ማጨብጨብ ጀመረ። ታዲያ ደነገጥኩኝ። በዚህ ልክ ምን ልበል በቃ ላይ በስማ እና አበሾች አይደሉም አበሾች ኧረ በቃ ነጮቹ ናቸው እንጂ በቃ ምን ያህል በቃ ስራሽ እና ተቀርጾ ለቀውታል። የሚገርምሽ አለ ቆይ ትብለት ያዋለሽና በጣም በቃ እዛ ላይ ተለቆሰ ያው በጣም እንደዚህ ሰርተናል እንዴ ምናምን መስከል ነው ራሴ እጁ አንዳንዴ የዓለም ቋንቋ ሙዚቃ የሚለውን በደንብ ያየሁበት እዛ ሀገር ላይ ነው። የሚገርምሽ በቃ በደንብ ሙዚቃ ሪትም አገኝ እንዴት እንደሚያስጨፍራቸው በቃ ምናምን ብዬ በቃ እነሱ ደግሞ ነፃነትም ስላላቸው እንደፈለጉ ይንቀሳቀሳሉ አይገደሙ። የአንዳንዷ ማለት ነው አንድ ዘፋኝ ሄዶ ለምሳሌ ሙዙ መድረኩን የዘፈንኩ አንዷ በማለት ብሎ የሆነ ድምጽ ካወጣ ያላቸው ሞራል እንትን ለምን ያቺ አንዷ ፓርት ነቻ ቦታ ይሰጣሉ ቦታ ይሰጡሻል። ይሄ ነው እኛ ጋር ምልሽ አንደኛ የኛ ትልቁ የአድማጭ ችግር ያለንን ነገር አናውቁ አንድ ሁለተኛ ለባህሉ ያለው መለካከት ብዙም በጣም እንትን ያለው ስላለ ገብቶኛል። አንዳንዴ ለዚህ እኮ ደግሞ ራሳችን ነው ተረቱን እንትን የራስ አንዳንዴ በቃ እንትን ላለውና ብዙ ጊዜ አሁን ባህሉ ላይ በደንብ እንደዚህ ወደ ውስጥ ገብቼ እየሰራሁበት ያለሁት አንዳንዴ ባህሎች እንዳይጠፉ ምናምን እፈራለሁኝ አንዳንዴና ነበረ እኮ ምናምን ልትይ ትችያለሽ ልክ እንደ ናይጄሪያ ሄደሽ አሁን ናይጄሪያ ሄደን ሰርተናልና የሚገርምሽ በቃ ስንት ቋንቋ አለ እኔ ራሴ ደንግጬ በቃ እንደ አሁን እኛ ስትወጪ 80 ምናምን ብለሽ ምናምን ትያለሽ አይደል እዛ 280 ምናምን ሲል ምን ነው በረሳው አዎ አላማከ ከዞርቴ 200 የኛ እኮ 3 እጥፍ ምናምን ናችሁና ታዲያ እንዴት ነው እንትን የምታርጉት ምናምን አልኩት ያለው እንትን አይ በቃ ብዙም ትሪሎ ለምሳሌ የመጡበት እንትን አሁን እንግዲህ እኛ ያው በቀኝ ግዛት ማለት ያዘችው ነገር ትንሽ ነፃነቷም እንዳለ ነው። ስለዚህ ትልቁ ነገር እሱ ነው ማለት ነው። አንዳንድ ሰዎች ካየሻው ዝም ብለሽ ኖርማል ስታወሪ በተገዛና ባደግ የሚል ሰው አንዳንድ ሰው አሁን አጋጥሞኛል ብዙ ሰው እንትኑ ነው ለምሳሌ ፎቁን ትኑ ሊሆን ይችላል ማንነት የሚባል ነገር አለ ትልቁ ነገር እና ያን ነው ፊልም ታሪው ለምን ያን ነገር ደግሞ ወተሽ ታዩ ነው አለም በዘዴ ያለሽን ክብር ያለሽን ነፃነት የምታዩ ማለት ነው በራስ ቋንቋ በራስ ማንነት ስትቆም አናኖር ትኮራበት ቦታ ብዙ አናኖር እኛ እኮ አንቺ ቁርስ በልታ ነው መሳላ ደግሞ መሃል ላይ ደግሞ አለ ደግሞ መክሰስ የሚባል ምንም ትሆን ምን አናኖራቸው ይለያል እና ዝም ብለሽ ስታይ ያው በቃ ምንልሽ ከአኗኗራችን ከሁሉም ነገራችን ስታየው በጣም ወጣ ያለ ህዝቦች ነን ብዬ ነው የማስበው በሁሉም ነገር እና ብዙ ስላየ ብዙ ነገሮች ነው ብዙ ነገሮች ወጣ ያለና እንትን ነው በቃ ለራሱ ያለው ክብር ደግሞ ይገርምሻል በቃ ህዝቡ ህብረተሰቡ ማለት ነውና በጣም እንትን ያለን ህዝቦች ወጣ ያለና አንዳንዴ ባህሎቹ ላይ የሚወድም ሰው እንዳለ አብዛኛው ግን በደንብ እንትን አድርጎት አያዩም ለምን በቃ የሆነ ወይ ከውጭ ሰው የሚያጣ ለምሳሌ ባልቤት እንሰራለው አውይዞ የሚመጡት እንትን ለማድረግ ለማሳየት ነው እንትን ለማለት እንጂ ወይ ለበዓል በቃ እንትን ነው እንጂ ለምሳሌ ልብሳችን ራሱ ለበዓል አንድ ቁጭ ብላ ለበዓል አሁን ይሻላል አሁን ቀለል ያሉ ልብሶች አሉ አሁን ይሻላል ያው እንትናችንም ባህሉ እንዳለ ሆኖ ፋሽኑም ደግሞ እያደገ እየመጣ ነው ያው እንትን እሳየው ነው የሚያስፈልገው ኖርማሊ ዝም ብለሽ ልብስ ከማድረግ ባህሉን ይናወስ ከላይ እንትን ማድረግ ትችያለሽ ደስ ይላልና ከዛ በኋላ እንግዲህ እንዳልኩሽ ኢትዮ ከለርን በእንትን ሰራን አልበማችንን ከዛ በኋላ እንግዲህ ብዙ ቱር ከዛ በኋላ አደረኩኝ አሁን ደግሞ እንግዲህ በግሌም እየሰራሁ ነው ከሌሎቹ ዓለምን ከሚዞሩ አርቲስቶቻችን መካከል አንዱ ነህ ያው እንግዲህ ማስተዋወቅ ስለሆነኛ እንደዛ ነው ያለው እድሎቹም አሉ እሱም አለ ያው ገና ብዙ ነገሮችን እንሰራለን ብዬ ነው የማስበው ሌላ ደግሞ የሚካተቱ ከሌላ ቦታዎች ያሉት ምልሽ እኛ ለምሳሌ ብዙ ድምጻኖችን አንዳንዴ ካየሽ እየከተትኩ እሰራለሁኝ ሙዚቃዎችን
መታገስ ስላለባቸው ማለት ነው። እነሱም ከኛ ጋር እንዲሰሩ እፈልጋለሁ። ብቻዬን ሳይሆን የሚያግዘኝ ሰው ባገኝ የተወሰነ ሰው እየሞከርኩኝ ነው። እነዛን ሁሉ ግን ማሳተፍ አልችልም። ስለዚህ ሁሉም የየአካባቢውን እንትን ባህሉን እንትን የሚያንጸባርቅለት ሰው ቢደግፍ እንደዚህ ስራ ስንሰራ አብሮን ሄዶ ባህሉን ማሳይቶ እንትን ሊያደርግ ሊመለስ ይችላል እና እሱንም እንትን አድርገን እየሰራን ያለ ነው። መታገስም እነሱ አለባቸው፣ ማየትም አለባቸው። እኛም ይዝደን የምናስተዋውቀው የኖሩበትን የነሱን ባህል ነው። ስለዚህ የራሱ ያደገበት ደግሞ የበለጠ በደንብ ይወጣል። ስለዚህ እሱንም ታሳቢ አድርገን እየሰራን ያለ ነው። እንግዲህ ያው እድሜና ጤና እስከሰጠ ድረስ እንግዲህ እንዳልኩሽ ያው የዚህን ቢያንስ አንዳንድ ሙዚቃዎች የሁሉም ብሔረሰቦችን ሙዚቃ መስራት እፈልጋለሁ። እንግዲህ የተወሰነች ነው የቀረችኝ አሁን ማለት ይችላል። ወደ 40 ምናምን ቀርቶኛል። ወደ 60 አልሰራሁም ብለሽ ከዛ ወደ ኦዲዮም ምኑም አንድ ላይ አሁን ያ የአፍሪካ ድንቃድንቅ የተሰጠኝ እሱ በ45ቱ ነው። ከ45ቱ አሁን ከሰራው በኋላ ወደ 15 ነው ወደ 20 ስራዎች ሰርቻለሁ። ኦዲዮዎችም እንደዚህ 60% አሳክታለህ? yes አዎ እንዴ በዛም እንግዲህ አሳክሄደው መጽሐፎችም እየጻፍኩ ነው ከነሱ ጋር በዘፈንኩት ልክ ማለት ነውና የብሔር ብሔረሰቦችን የነሱ ባህላቸውን በተመለከተ እሱን ጽፌያለሁ። የዘፈናል በቃ እንግዲህ ሲጨርስ አዎ እንዴ እሱን ለመሰለሽ አሁን እኔ ሙዚቃ እኮ እንደ ዘፈን ብቻ አይደለም እንደ ታሪክም ዝም ብለሽ የምታስቀምጪው ነው እንደ አንድ ባህልና ያ እንደ ተቀማጭ ነው። ደግሞ የሚያነብሰው ደግሞ ካለ ደግሞ በሌላ መንገድ ሙዚቃውን ለማያዳምጥ ያነባል። ኢቭን በሌሎችም ቋንቋዎች ደግሞ ለማሰራጨት ነው እንግዲህ እድሜና ጤና ከሰጠኝ። ካረጀንም እንግዲህ ያው ይሄ ነበረ ማለት ያለ በብሩክስም ቢሆን እና እንግዲህ ወደፊት እነዛን ሙሉን ስጨርስ መጽሐፌን ማሳተምበት ጊዜ ነው ማለት የማወጣበት ጊዜ ነው። እኔ እንደው ምን ገረመኝ ስሰማ አንተ እነጋሽ ጥላሁንን ነው እየሰማህ ያደግከውና እነጋሽ ጥላሁንን እየሰማህ አድገህ የብሔር ብሔረሰብ ዘፋኝ ሆነ መቅረት ልክ ነሽ። የሚገርምሽ እኔ ብዙ ጊዜ አንድ ነገር ልሰራ ሳስብ ማለት ነው አሁን ሰው ብዙ በሚሄድ መንገድ አለ አልሄድም ተከትይሽ ብትሄዱ ግር ብለሽ ቆይ ምን ነው ማሰብ በየትኛው ልሄድ ነው የምለው ሁሉ ጊዜ እቺ ሞቲቬሽናል ስፒከር ምንም ነገር አሁን ስራዎችም ሲሰራ እንደዛ ያሳዩት ምሳሌ ማለት ነው። አንድ እንደዚህ የምትወጣ በቃ እኔ ግድ በህይወቴም እንደዚህ ነው ነገራችን ላይ ዝም ብዬ ስማለ ሁሉ አሮጥም እና ብዙ ጊዜም እንዳየሽ ሚዲያንም ብዙም ወጥቼም ብዙም የመናገር እንትን አይደለም። በምንም ነገር ላይም ደግሞ ገብቼም እንትን ማለትም አንቦጫረቅም አልፈልግም። ያንተኔ የኔ ወደ ልብህ ነው። አይ በቃ ታደላ የመሰለኝ ላረጋለሁ እንጂ ለኔ ግን ላመንኩበት ደግሞ እስከመጨረሻው ልክ እንደዚህ እንደ ስራዬ ማለት ነው። እና ስራዬ ላይ ያለው የሚገርምሽ አሁን ትዳር ነው ልጆችም አንተ በቃ ዝም ብለህ ባሉ የሚለኝ ሰው ሁሉ ነበር። ከኢቨን ለመሰለሽ ልፋቱ አለ ድካሙ አለ፣ ግን ራስሽን በጣም ላትለውጭበት ትችላለሽ። እዚህ ጋር ደግሞ መተሽ ደግሞ አንድ ክሊፕ የሆነ ነገር አምጥሎ ደግሞ የሚተኮስ ደግሞ ይኖራል። ያንን የሚያየው ሰው ገዞያ ያ እኔ ደግሞ ያላራይ እኔ ፊውቸር አለኝ ገብቶሻል። ለምን ብዙ ነገር ሰርቼ ራሴን ነገር ማስቀመጥ አሻራ ነው ፈልገውና እንደዛ አይነት ከፈለግሽ ደግሞ ችግር የለም። ስቱዲዮ ሄደሽ ሰዎችን ታርጋሽ ብር ይጭነቀሽ ተከፍያለሽ ያንተ ሆይ አድርገሽ የሆነ ነገር ትሰሪያለሽ። ያ እንትን አለ ያ እንትን ለኔ አይደለም እና ብዙ ጊዜ እንትን ሁሉ ያደርገኝ ነበር ወደ ራሴ ስለሚሄድ ነው ማለት የራሴ በቃ የራሴ ሐሳብ ነው የራሴ መጀመሪያ ማስበይበት ነው የተነሳሁት። እና ቅድም እንዳሻው ነጥላው ምናምን አይ ነበር ህዝብ ለህዝብ ይነሱ በጣም ህዝብ ለህዝብ በጣም ነው የምወደውና ግን ራስ ቲያትር ከገባው በኋላ ደግሞ የበለጠ ራሴን ቀየርኩ። ስቀጠር ባህል ክፍል ነው የገባሁት። ከዛ በኋላ ቆሜ ያስብኩና ለሙስም ለመጣ ወደ 2 ዓመት ነው ፈይቶብኛል። በቃ ወደ ባህል ለመሄድ ከዛ 2 ዓመት ነው ምናምን ሲገመገም ወደ 4 ሰዎች ነበር የሰራሁት ብሔረሰብ የሚባሉት ማለት ነው። ሶማሊኛ ምን ሰራና ሁሉም ዘፈን የሚገመግሙ ሰዎች ከየት ላይ መጣው ይሄ ልጅ እና ትክክል ነው ምናምን ሰራው እንዴ። ከዛ ሶማሊኛ እንደሚሰራው ጊዜ ሰውየው አስተሩ ሶማሌ ይኖራል አለ እንዴ እንዴት ነው። ከዛ አጋጣሚ ደግሞ ሶማሌ ሆነብሽ የምትገመግም በአጋጣሚ ከዛ ኖራ አረኔ
ድሬዳዋ አልኳት። እኔ ደግሞ ድሬዳዋ የሚገርምሽ በቃ ድሬዳዋ እናንተና አንድ አድርገን ነበር ፊት ያው መልካም አመለካከት እንትን ስላለ ነው የኛ አመለካከታችን። ያው ክፋት ብለሽ አታስቢም ያለው ነገር የምታውቂው ነገር ነው የምታውቂው። ከዛ አይደለም ጅጅጋ አልኖርክም ምናምን አለች። ኧረ እኔ አልኖርክም ሄጄም አላውቅም ምናምን አልኳት። በጣም ጎበዝ ነህ አለች። እና ሌላ መስራት አለብን እንደ ሶማሌ ጥሩ ነው አልኳት። እንዴ ነው ትመስላለህ አለች። እና በደንብ ትሰራለህ ማለት ነው ተስፋዬ ብዬ ራሴን እንትን አለ ለካ አስተማ ኢትዮጵያ በቃ ሌሎችም ስራዎች ደግሞ እንትን ነገር ሰርቼ ነበረ። ያገው ይሁን ክትወይ የምትለው በጣም አሪፍ ዘፈንና እሷ የሚገርምሽ ተቀርጻ ሌላ ቦታ ሲሆን ሁሉ በእንትን ትታይ ነበረ በቤትስ በፊት ከራቻ ተቀርጾ ታውቂያለሽ ተቀርጾ በቤቱ ነው ያለው ለሰዎች ቤት ምናምን ላሉ አንዳንዴና እንደዚህ ወዶት ነው ማለት። ከዛ እዛ ሀገር ካወኩኝ በኋላ ሰዎች ተስፋዬ አንተን እኮ የሰማን አድርገው ነው ይሉኝ የቱ እንደዚህ እኮ ክትወይ እንዴ ልክ ነች እንደ እሷ ሰራች እንዴ ታዲያ ነው። እና ከዛ በኋላ ነገሮች ሁሉ ተራረኩና አየው። ከዛ በኋላ ቆሜ ባህል ላይ ማን ነው እየሰራ ያለው አየሁት። ባዶ ነው እንጂ ባዶ ቢሰራ ወይ አንድ ዘፈን ይቀላቅላል። በቃ ባዶ ነው ምን ልክ የዘመናው ፓርት ነው በደንብ እንትን ያለው የዛን ጊዜ ታውቂያለሽ። ያው በእኛ እንትን የምንሰማቸውም የነጸጋዬን ትምህርት ቤትም እያሉ ጸጋዬ እሸቱ አረጋኝ በጣም ለተፈራ ነገር ምን ወዳችሁ የዛኔ ነጻዬ በቃ እንትን ማን ነው በቃ እነሱን የምንሰማበት ባደነ ኤፍሬም የሚሰማበት እየሰማሽ ነው ያደግሽውና እንትኑ አለ በቃ ዘመናዊ ነገሮች ምን ነው ያው እንግዲህ አስያጀቡ ነው ዘመናዊ የሚያስብለው እንጂ ያው ፔንታ አምስት ድምጽ ነው ሀገርኛ ዜማ ነው ምንም ሌላ የተለወጠ ነገር የለም። እና ከዛ በኋላ ወሰንኩ ራሴ ክፍተቷን ተጠቀም በቃ ወሰንኩኝ። ከዛ ወስኜ ወደ ክፍለ ሀገር ምናምን ማተኮር ጀመርኩ። ከዛ ስራዎች ለመስራት እንደዚህ ክፍለ ሀገር የሚመጡ ሰዎች በቃ በደንብ በቃ ሳልጄ መስራት ጀመርኩ። ለምን ሲሄድም በዛው ለስራዬ በዛው ስራዎች ለዘማዎች አመጣለሁ። ከዛ ለስራ መውጣት ስጀምር ራስ ቲያትር ምን መጣ እንትን መጣ መጋጨት ጀመርኩ። ይዛጋች ያው ሰዓቱ የለም 15 ቀን ቆይቼ እመጣለሁ። የመንግስት ቤት ነው የመንግስት ምንም በእነሱ አልፈርድም። ትክክል ነው ቀጠር ነው ቀጠር ምንም እንትን ይላል። ከዛ እያለ ማስጠቂያ ሰጡኝ። ምን አሉ ከዛ በኋላ በቃ አልቻልኩም። ተባረረ መጨረሻ ላይ በቃ እንደሚያባሩኝ ገባኝ። ከዛ አመሰግናለሁ ደብዳቤ ጻፍኩኝ። በቃ ምንሽ አልቻልኩም ለነበረ ቆይታ አመሰግናለሁ በቃ ለመልቀቅ ራሴን ለካ የኔ ተዘጋጅቶኛል ቀዱ እና በቃ በጣም ያሳደገኝ ቤት የራስ ቲያትርና በጣም መልካም ሰዎች ነበሩ ከኔ ጋር። እና ለኔ ደግሞ ባህሉ ላይ በጣም ደግሞ እንደ ኤነርጂ ደግሞ የሆነኝ ተፈሪ ቢባል ልጅ አለ ቶቶት የሚሰራ የብሔረሰብ ዘፋኝ ነው እና በጣም ጎበዝ ልጅ ነው። ብዙ ስራዎችን ይጽፈ ነበር የዛኔ። የሚገርምሽ ያቺ ሰለሜን ራሱ የሚል የሚሰራው እሱ ነበር ያገዘኝ። የሚገርምሽ በአማርኛ ስለማላውቀው ስለነበር በአማርኛ ጽፌ ያመጣሁትና እስቲ ሀዲያ የሚችል ቋንቋ ነው አሉ ሰዎች ምናምን ብሎኝ መርካቶ ውስጥ ምናምን ገብተን እስኪ ማለት ምንድን ነው ያለው ጽፈን የሚገርምሽ ጽፈን ያመጣነውና በጣም ጎበዝ ልጅ ነው። ኤነርጂ ነበር እና በጣም ብዙ ስራዎች ይሰራል ለሌሎችም ይሰጥ ነበር በዛ ጊዜ። እና ብዙ ግን እንዳልኩሽ እንደዚህ ብሔረሰብ ዘፋኝ የምትይው ብዙም የለም ነበር። አንድ ቢቀላቅል ነው ሰው አንድ በባህል አልበም ላይ ወይ አንድ ትግርኛ ወይ አንድ ኦሮምኛ አንድ እንደዚህ ነው። እና አንድ ሀገር ላይ አይደል ያለ ነው የሁሉም ባህሎች ቢሰሙ ደስ ይላል። እንደ ሪትምም ደግሞ እንደ አሁን የደቡብ ላይ ያሉት ሪትሞች በጣም የተለያዩ ሪትሞች አሉና መውጣት አለባቸው ብዬ አስባለሁ እንደ አንድ ኢትዮጵያዊና መሰማት አለባቸው ብዬ አስባለሁ። አሁን ግን እሰየው አሪፍ ነው ማለት እየመጡ ነው ብዙ ሰዎች እየወጡ ነው። አሁን በቃ እኮ ስታየው እኮ ወደ የሆነ የጋሞ ሙዚቃዎች ራሱ እንዴት እንደሚማሩ ከሆነ የወላይታ ሪትማቸው ራሱ አሁን ሰው ስታወጭም አለም ላይ ብትቀላቂ በጣም እንትኑልሽ ዘመን እያሉም ስለሆነ ቶሎ ይደርሳሉ ሰው ጋር በጣም እንትን እያሉ ነውና በደንብ ድምጽያኖቻችንን በዛ ዙሪያ ላይ በደንብ መስራት አለባቸው ብዬ አስባለሁ። እንደው አሁን ግን አንድ ዘመናዊ ወይ ደግሞ በአማርኛ ሙዚቃ ለመስራት ፍላጎቱ አለ ታለንቱ አለ ያን ያህል ላይ ከብድ ይችላል። ሁሉም ስራ የራሱ ስቴፕና ፈተና እንዳለው ይታወቃል። ግን የብሔር ብሔረሰብ ሲሆን የማታውቀውን ቋንቋ አጥንተ
ከዛ ዜማውን ታጠናለህ፣ ከዛ ባህሉ አለ፣ ስለ ክሊፑ ትጨነቃለህ። እዛ ውስጥ መግባት ስለ ኖርማል የሚባል የማይባል ተብሎ አንተ አታውቅም፣ ሪስክም ጭምር አለው። እንዴት ነው ሂደቱ? የተለየ የገጠመህ ስራ ካለ? አይ ሪስክ አለው እንዳልሽው፣ በጣም ከባድ ነገር ነው። ለምን የምታስተዋውቂው የሌላ ሰው ባህል ስለሆነ በጣም የሚገርምሽ በቃ ቃላቶች ላይ ነው በጣም ጥንቃቄ የማደርገው ለመጥራት። የቃላት እንትን ራሱ መጥበቅና መላላት የሚባላል እሱ ራሱ ሌላ አሰደብ ይሆናል አንዳንዴ፣ ወይ ካጠበቅሽ ወይ ጋለላ። በጣም ከባድ ነገር ፈተና ነው ታውቂያለሽ። እና ያን ነው በጣም እንትን ብዬበት የምሰራው። ያው አንድ ስራ ለመስራት እኔ ቢያንስ 1 ወር 2 ወር ሊፈጅብኝ ይችላል ለጥራት ለእንትን ብቻ በቃ አጥቼ ጨርሼ ዜማውን ቀርጬ እንትን ለማድረግ ማለት ነው። 1 ወሩን በቃ ምልልስ ነው በቃ፣ ወይ እዛ መሄድ ከሆነ ሰው ካጣሁኝ መመላለስ ነው በቃ፣ መመላለስ ነው በቃ፣ ጊዜ የሚፈጀው ማለት ትችላለች። በቃ ደግሞ ብቻሽን ያኔ መኪና ይዤ ስለምን ድካሙ ራሱ ድካም አይደለም። ምን ያህል ቋንቋ ትችላለህ ግን ተስፍሽ? ሀገር ነው በቃ እኔ አማርኛ ነው የምችለው። በቃ እነዚህ ለመግባባት ታርጊያሽ እንጂ አንዳንድ ትሮች ምንም ሌላው ጥናት ነው። በቃ እኔ እኮ እዚሁ አዲስ አበባ ተወልጄ ያደግኩ ልጅ ነኝ እና ምንድን ነው ጥበብ ጠራችኝ ወይ ብዬ እና አንዳንዴ እኮ በቃ የሚሰጥሽ በቃ ይሄ ከፈጣሪ የሚሰጠው ጸጋሽ ራሱ እንትን ነውና እኔ ደግሞ እንዳልኩሽ ትምህርት ቤት እያለሁ ይሄ እንትን አይደለም ትወናው ላይ በጣም እንትን አደረግ ነበር። የሚገርምሽ ትምህርት ቤት እያለሁ እንትን ተብሎልኝ ተስፋዬ ሲማ የ3ኛ ዙር ኮርስ ወስጃለሁ። ትምህርት ቤት እያለሁ ደብዳቤ ተጽፎልኝ ማለት ነው። እና ይሄ ልጅ በጣም እንትን ስለሆነ በጣም እንትን ነበርኩ እንትኑ ነበር እንደ ሰታውን በጣም አይደኛ ሰው አንቺ አንድ ዘፈኑ ብዙ ሰው እንደማይጠብቀኝ ዘፈን ላይ ነበር እኮ። እኔ ደግሞ ዘፈን ነበር ፈልገው ማስፈን አንተ ወደ እስቴጅ አልሰጡኝም። መጀመሪያ ትምህርት ቤት እንደገባሁኝ ነፍሱን ይማር ተስፋዬ የሚባላልና የኔ በጣም በቃ መንገዴን ያሳየኝ ማለት ነውና በጣም መልካም ሰው ነው። ትምህርት ቤት ገብተን 3 ዓመት ነው ቁጭ ያልነው፣ 2 ዓመት ሳልሰራ እና 2 ዓመት ምን እንስራ ገብተን እንገባለን። የሚሊካ አዳራሽ አለ፣ ቁጭ ብለን እዛ ሌላው የሚጨፍራል የሚሰራል፣ እነሱ ማየት ነው። ገብተሽ ለካ ማየትም ራሱ ትምህርት ነው። እኛ አልገባንም መጀመሪያ። ጭፈራዋ ላይ በደንብ ለካ ማየት። ከዛ በኋላ ራሴን እንትን አደረኩኝ። ለምን ቁጭ ምለው ምናምን ብዬ ከዚያ ቲያትሮችን፣ ከዛ ደግሞ ይሄ ጭፈራ ምናምን ትዩን ነገር እዛ ነው ብዙ ልጆችን አሰልጥኛለሁ ትምህርት ቤት ውስጥ እያለሁ ማለት ነው። በጣም አሪፍ ልጆች ማለት ነው። ያ ጊዜ እንግዲህ እና ቢዮትም ሁሉ ነበሩ ከኛ ጋር እና ቢዮት እነ መልሰው የሚባሉ ልጆች ጓደኞቼ በጣም ብዙ ልጆች እና ከዛ በኋላ ነው እንግዲህ ስለዚህ ትወናው ቀረ። በቃ እኔ መጀመሪያ እንደ አንቺ ቤቴ የሌለኝ ገመድ የለም፣ ርዝመቱ ገመድ እንትን ላይ አስራለሁ ሳጥን ላይ የሆነ እንትን ላይ በቃ ዘፈን ነው እኮ ሙሉ ቤት በቃ ቤት ሁሉ ማሸበር። አረ ተስፋዬ በቃ ቁጭ በል እስግባል። ሌላ ደግሞ አጠራና ቆይ ዛሬ እንዳልኝ ይላሉ ጠዋት ማታ እንደንተና አዘጋጀው ነው ታውቂያለሽ። ለማን ነው ተቀርቦ ለእናቴ ነው ለቤተሰብ ፋሚሊ እንዴ አያቴ ያለች ዛኔ አያቴ ጋር አያቴ ነች ያሳደገችኝና ለዛ ነው እስኪ ተስፋዬ ስሙት ይባላል አንዴ ይሄው እንደ ማይወድማ ያሰሙኝም እኮ ነው ሰዎች ይላጣለስ ያው አቶች አቀብጦ ይል እንዴ ከዛ ቁጭ ቤት ከገባን ስለ ልጅነት በዛው እናውራ። አቡይ ሳንወጣ ልጅነቴ በቃ ምንሽ ያው እንደማንም እንትን ነው ያው እናራችን እዛም ነው በዛ ጊዜ በዛ ዘመን አይ መድረክ ነበረ ሳይሆን እኔ ተስፋዬ አድምጡ እየተባለ የሆነ ድግስ ካለ ተስፋዬን ጥሩ ይባላል። በቃ ዳጥ እየሄድሻለሁ ምን ነው ትዘፍናለህ ነው ዘፍኜ የምጨፍረው ጭፈራ ነው። በቃ ተስፋዬ ደግሞ ይደምቅልኛል። በቃ ሽልማቱን ምንም የብር እንትን አይነበረኝም። የሚገርምሽ አሁን ትምህርት ቤት ራሱ ገብቼ ወደ የመጀመሪያ ባንድ ነበር ወዲያው ዋናው ላይ እንድሰራ ተደረኩኝ ማለት ነው። ስራዬን ካየ በኋላ አስተማሪ ማለት ነው። እዛ ስንሰራ የሚከፈል እንትን አለ ለልብስ ምናምን ለጥራት ነው ተብሎ ያው ምን ሰራው ትልልቅ ሰዎች ነው። ሰርግ ይሰራል ትምህርት ቤቱ ያስቡ ትምህርት ቤት ባንዱ ሰርግ ይዞራችሁ ተሰራ የምን ትምህርት ቤት ባንድ በጣም ፌመስ እዛ እኮ ነው አስቢያቸው እኮ ከዛ በኋላ ነው እነ ሄኖክ የመጡት እነ መስፍን በክረምት የመጡት ነው የኛ ልጆች እንግዲህ ከዛ በኋላ ባንድም ስታይ እና አሸብር ማሞ ኪቦርድ አሁን የለም አክሱሜት የነበረው አሜሪካ ሀገር ነው ያለው። ኩል ባንድ መስራች እነ ጌታውን ድራም ስታያቸው ምናምን ብዙዎቹን አፍርቷል። እና አሸናፊ አሊ የዳግማዊ ወንድም እሱ ድራመሩ ብዙዎች ሙያቶች በቲያትር ምናምን ስቴጅ እነ ተስፋዬ ገብረሃና እነ አረጎይ
ምናምን ሁሉ ከሚኒክ እኮ ይወጡ ናቸው እነሱ። ትምህርት ቤቱ በጣም እንትን ላይ ነበር። ትምህርት ቤቱ የመጀመሪያም ትምህርት ቤት በእንትን ስለሆነ ኢቭን ከዛ አልፎ ሙሉ ባንድ አለው የማርሽ ሁሉ አሁንም አለው። አሽከርካሪ ነበር እኮ ሳሽከረክር ደግሞ ሰው ይስቅብኝ ነበር እያሽከረከርኩኝ በቃ የተወሰነች ቀን አሽከርክር ያለውና የሚገርምሽ ወደ እንትን ሄድን ወደ ምንድን ነው የት ነው ሄደው በእናትሽ ቡሽ ሆቴል የሚባል ለማስመረቅ አሰላ የት ነው በእናትሽ ወይኔ በዚህ በእንትን መስመር በዝዋይ መስመር አሰላ ነው አሰላ መሰለኝ እዛ ሄደን ለሆቴሉ ለካ ሆቴል ስታስመርቅ ሰው አካባቢው በሬ ይዞ ይመጣል። አንተ ለምታስመርቀው ማህበረሰቡ አንዱ አካባቢው ላይ ወይ 50 በሬ ተንከኩት ይመጣል አንዱ ለካ እንደዛ ነው ይታረድ ነው ሁሉ ይሰጣሉ። በቃ ለሰው እንኳን ሰራልን በቃ ዞሮ ይመለስለታል። ዘንድሮ ነበር መስራት እዛ ሄዶ እንግዲህ ዘንድሮ ምን እንደሚመጣ አላውቅም። እኔ አስጀምርልሻለሁ እንደዚህ ያልኩኝ ኮንዳክተር እንትን ነው መጥቶ እናቴ በሬው ማትገባበት የለም ሳስበው አረ ነገር በሬው ካያለ ግማሽ ድምፁ እየጠፋ መጣ የሙዚቃው ለካ ይበታተናል በሬዎቹ እየመጡ እንዴ በቃ በጣም ግሩም እኮ ነው የሚመጡት። ከዛ በኋላ ቲቸር ያለን ተስፋ ያረቀ አስቆምና ቶሎጂሽ አንተ እንዴት ላይ ለራኔ እንዳቆም ነው ሙዚቃው በቃ አንበጫርቀው ነው ሙዚቃው መቆም የሌለበት ላይ ቆም በቃ ተመተን ምንም በቃ እንዳለ እንዴት እንደመጡ ታዲውና ለልጅ የፈለኩት ማርሽ ባንድ ሁሉ ነበር ትምህርት ቤታችን ኢቭን አሁን ራሱ እንደ አዲስ እንትን ማለት በጣም ደስ ብሎኛል። የተማሪዎች የኛ የነበረ እንትን ነው እንግዲህ አልባሳቱ ምናምን የምታየው እንግዲህ በዛ ጊዜ ከጣሊያን ከምናምን የመጣልስ እኮ በዛ ጊዜ የተሰጠ ነው ለትምህርት ቤቱ ማርሽ ባንዱ ምናምን ሙሉ እና ኢቭን ትምህርት ቤቱ በጣም የሚገርምሽ ከዛ አልፈሽ ቀይ መስቀል ስዕሎች በጣም ብዙ ወጥቷል። እኔ ስማቸውን አላውቅም። ጋዜጠኞች በጣም ብዙ ወጥቷል በዛ ጊዜ ማለት እነ መሳይ ኢትዮጵያ ሬዲዮ በጣም ተደማጭ ልጅ መሰለኝ መሳይ ማን ነው የሚባለች እሱ በይ መሳይ ወደሜ ነው አንድ አለ መሳይ ይባላል አጥር ያለች ከዛ በኋላ እነ ፍቃዱ አሁን ደግሞ ብራና ምናምን ያዘጋጁ በጣም ብዙዎች ወደ አሁን ኤፍኤም ምናምን በጠቅላላ የሚልትዶች ናቸው በጣም ብዙዎች እና በእንትኑ ዘርፍ በጣም ብዙ ባለሙያዎች ፍርቷል። ይሄ ለትምህርት ቤቶች በጣም እናገራለሁ እኔ እውነቴን ነው ስለመሰለሽ ብዙ ነገር ተማሪ መማር አለበት ብያስባለሁ። የቀለም ትምህርቱ ብቻ ሳይሆን ብዙ ውስጡ ያለው ስሜቶችን ለማውጣት በዛ ነው ማን ምን ይሆናል የሚለየው ራሱ እድሉ ሲኖር እንዴ በደንብ እንጂ ስለዚህ እንደዚህ ነገሮች መካተት አለባቸው ብያስባለሁ። እዛ መማር አንተ በጣም ጠቅሞሃል በብዙ መንገድ። በቃ ትምህርት ቤት እኮ ሚልክን ባላገኘው በሙዚቃ የተደራጀ በቃ እኔም እንደቀረው በቃ ተቀብሬ ይቀር ነበርና ልጅነቴ እንዳልኩሽ እንግዲህ ያው ከቤትም እንደዚህ በሙዚቃ ውስጥ እንትን እያልኩ የመጣው ልጅ ነኝ። ከዛ በኋላ ሚልክ ትምህርት ቤት ደግሞ ሳገኘው በደንብ እንትን ያለ ነገር በደንብ ገባሁበት። ከዛ እንግዲህ ያው እንዳልኩሽ ወደ ራቻ ተራመራው። ከዛ በኋላ አልቻልኩም መስራት። አሁን ደግሞ በግሌ እንግዲህ ያው በግሌ ባልሆን እዚህም ደረጃ ላይ ማልደርስም። ያው ትምህርት ቤት እንዴ እስከመቼ ከመስሪያ ቤት ጋር የመንግስት ቤት እስከሆነ ድረስ ጧት ተገርመሽ መፈረም አለብሽ አይሆን ይሄ ነው ህይወታችን። ለአርት ሰው አይሆንም ፊርማና ሰዓት ቁጥጥር። ኧረ በስመ አብ ወይ ከባድ ይሆናል። የባህል ዘፈን ግን ያበላልም ያኖራልም እንግዲህ ምንሽ ድካሙ ይበልጣል። ግን ያው እንደ ኖርማል ትኖሪበታለሽ ምንም እንትን አይደለም። አሁን ዘመኑ ህይወትሽን በጣም እንትን ብለሽ ላትለውጭበት ትችላለሽ እንጂ ግን ያው እንግዲህ እኛ እንደምንለው ሀብታችን ሰው ስለሆነ ከዛ በብር አታገኙም ያን ሁሉ የሚወድሽ ህዝብ። በየሄድኩበት ያው የማገኘው ፍቅር እንኳን ሰራው እነዚህ ነው ምናምን እንዴት አምባሳደር ነው የምትሆነው ባለፍክበት ሁሉ የየአካባቢው በደንብ ሰው እንዴት ፍቅር ነው ህዝቡ እኮ በጣም እና ደግሞ ምንም ብትዩ ከሰሜን ጫፍ ወደ ደቡብ ብትሄጂ ምናምን ዘሴም ነው አንቺ ያኖራችን በቃ ደስ የሚሉ በቃ ያለ አክብሮት ለሰው እንግዲህ በጣም የሚቀበለው አንድ አይነት ነው። ወደ ዋናው ማህበረሰብ ይሄ ወደ ቲፒካል ይሄ ህብረተሰቡማ ከገባ በቃ ምን ይለየዋል? ምስኪን በቃ ምን እኮ እንትን የሚልልም ትንሽ በዘመንኛ ኗራሪ ተቀየጠው ነው ይመስለኛል በጣም የሚለው እንጂ ምንም እንትኑ በቃ ያው ምልሽ ገጠሩም ያለው ህብረተሰብ እኮ ነው ህዝቡን የሚያኖረው ምንም ይሄ እንትን አይደለም።
እነሱ አይደሉ አባቱ ምን ታዘብክ? እንደው በዛው አያይዘህ ብትመልስልኝ ደስ የሚለኝ ብዙ አካባቢዎችን እንደመሄድህ የብዙ አካባቢ ባህል ለስራ አውቀሃል፣ የማየቱ የማጥናቱ እድል ነበርህና ምን ታዘብክ? ስለ ሀገርህ ምን አወቅህ? አዎ እኔ በጣም እንትን ያልኩበት ለምሳሌ የኛ የሙዚቃ ሪትም አመታቶችና አንዳንድ ደግሞ ቅኝቶቻችን ቅኝት አሁን ምንለው አንቾዬ ባቲ ምናምን የምንላቸው እንትኖች አንድ አካባቢ ሌላ ብቻ ወይ የሆነ ቦታ ላይ ብቻ ያሉ ይመስሉኝ ነበር። ስትወጪ ምናምን ትደነግጫለሽ አንቺ እንዴ የሚያወጡት ድምጽ ምናምን አንዳንዴ እንዴ አረ ሳይማሩ እኮ ሪች በቃ ተፈጥሯቸው ነገር ፈጣሪ የሰጣቸው ጸጋ ነውና ስም ብቻ ነው የቀረው እንትን ነው። አሁን ጋሞ እስቲያቸው የሚያወጡት ድምጽ አይቻል እንዴ እንትኖቹ ያሉ ያኮ በእንትታ ተንተሽ እኮ እኮ ፌስቲ እንትን የምትሰሪበት እኮ ዶሬ ያልክብትማር በቃ እንዴ ሲሉት ሌላውም ጋር ስትሄጂ እንደዚህ በቃ አሁን ደራሽ ሄደሽ ሪትም አመታት እስኪ ከትንፋሽ ጋር ከምትጋ ከእግር ምትጋ ራሱ እየቆጠሩ የሚዞሩት እንትን 24 ምናምን ሆኖ ነው የሚዞሩት። የሚገርምሽ ያው ክሊፓቸውን ልሰራ ሲል እዛ ጎደል ይሆነስ 20 ሰው ነው ብቻ 19 ሰው ነው። አሁንም አሉ ተስፋ የቆይ ቁጭ ባላለኝ ነገር ልጀምር ቀረጻ ይጀምራል ማለት ምን ነው እንጀምር አይ ሰዓቱ ማች መጡ ይሙሉዋል ሲቆጥር 19 ታራይ በቃ 24 ነው አለኝ ገና በቃ ይጎላል በቃ ሙዚቃቸው። ስለዚህ እሺ ምናምን ብዬ ጠብቄ አመጡ ሲሰሩ ግን ስታዩ በቃ ሲያስቡ እዚህ ጋር ይነፋሉ ግራለ ዝንፍ የማይለው ነገር ደግሞ በቃ በቃ ሪች ወይቶ እየተፈጠሩበት ነው አይደል? ተፈጥሮ ማለት እንግዲህ ያ እንግዲህ ይሄ ተፈጥሮ በሙዚቃ በሌላ አይነት ደግሞ ቢታጅብ እስኪያስቡ ሌላ እኮ ታምር ቢዘምን ደግሞ በሆነ መንገድ ሌላ በቃ ሌላ ነገር ውስጥ ብትከቹ ደግሞ አስቢ እና ምንም የኛ ገና ምንሽ ገዛ ብዙ እንትን ያላለበት ነው። ያው እንዳልኩሽ ቅድም የሆነ ዘመን ይመጣል ብዬ አስባለሁ። እኛ የራሳችን ድርሻ ማበርከት ነው አለብን ብዬ ነው ማስበው። ይሄ የራሴን አቅም እስከፈቀደ ድረስ የራሴን ነገር መስራት ነውና ቅድም እንዳልሽኝ እንግዲህ ያው ሪትማችን ከትንሽ ዓለም ላይ ራሱ ያሉ ሪትሞች በሙሉ ኢትዮጵያ ውስጥ አሉ ማለት ትችላለሽ እና ዝም ቢሰጥ ኢትዮጵያ ብቻ ዓለም ራሱ ነች። በቃ የዓለምን ብዙ ነገሮችን የያዘች ሀገር ነችና ኢቭን ተይው ዝም ብለሽ የአየር ጸባያችን እስኪ አሁን እዚህ ጋር ለአዲስ አበባ ልቻል እዚች ጋር አሁን ስትወጪ አዳማንት ሙቀቷን አይደል ትንሽ አለፍ አፋር አይችሏል ያለው ከዛ ድሬዝ ገቢ ሌላ ደግሞ ጅጅጋ ገቢ ሌላ አይደል የአየር ጸባያችን እንኳን ከእንትን እንኳን እንዴት አባቱ እንደሚያምር ወደ ደብረ ባንዳ ሀገር ስትሄድ ብርዱ ባንዳ ሀገር ውስጥ እኮ ነው ብዙ ነገር ብትሆን ልክ እንደዚህ ባህላችን በጣም የኢትዮጵያ ስታጸጋ እኮ በጣም ይገርማል እኮ እላለሁ። በቃ ራሴ አንዳንዴ እና መፈጠሩ ራሱ እዚች ሀገር ደስ የሚልሽ ነው እና የሙዚቃዎቹን ስታይ የምትራሱ ዓለም ላይ አሁን ሰደኝ ኖታ ኢቭን ኖታውን ያው ቅዱስ ያሬድ ብለን ነው ትምሏል። በቃ ቀደሙ ስለቀደሙ እኮ ነው እሱ ያመጣል። እኛ ደግሞ ታውቂያለሽ ያው ስንማር ልክ በፊት ሰው ከዝንጀሮ መጣሉ እንደተባለው መጣ ለምን መጣ አትይም እኮ አዎ መጣው ለምን ለምን ስራታችን በራሱ የጣቲም እና የኛ ደግሞ እምነታችን እንግዲህ ሰው ልጅ እንግዲህ ያኖር የራሱ ፈጣሪ እንዴት እንደፈጠረው ምናውቀው እንትን ነው። አሁን ያን እንትን ያልሽውን ትምህርት መጥቶ እዚህ ትማሪ እንደዛ ትማሪሽና እኛም ደግሞ ሞዛርት ምናምን ተብሎ ሲመጣ ሙዚቃው በቃ ሞዛርትን አላውቀውም እኔ ግን የማውቀው ያሬድን ነው እንግዲህ ያሬድ ግን እዚህ ጋር ያለው ተዳፋት ምናምን የምትዩ እንትኖች እዛ ጋር ተጽፎ መጥቷል። ዶሬሚ ፋሶ ምናምን ብለው ተጽፎ የመጣው ሙዚቃዎቹ የሰባቱ ድምጾችም ምናምን ብታያቸው ያሬድ ጋር ያሉ እንትኖች ናቸው። አሁን ያሬድ ምናምን ብለሽ ብትወጪ እኛ ጋር ሞዛርት አለ ይልሻል ምንም። ስለዚህ አንዳንዴ ብዙ ነገሮችን ስላልሰራን ተወስዷል ማለት ትችላለሽ እንዴ ይጠቀሙታል እኮ ሬጌ ብትኛ ውስጥ አለ ምን የኛ ሙዚቃ ምን የሌለበታል ብዙ ሙዚቃዎች የእንትናመጣ ሌላ ስም እየተሰጣቸው ከውጭ ሲመጡ እንጠቀምባቸዋለን። እኛ ያው ምን ሹሩባችን መጥቶ ተሰራራ ምን ኳሱ ላይ ሹሩባ ለኛ ምን እንትን ነው ግን የሆነ ነገር ወይ አሁን በጣም ምትወጁ ወይ ሜሲ ቢሰራ እንደ ሜሲ ተሰራ ይልሻል። ይሄ ሹሩባ ረሶት እኮ ምን ያህል ራሳችን እኮ እንትን ነው ማሰጠውና ብዙ ነገሮቻችን ብዙ ሄደዋል ማለት ትችላለሽ። እና ኢቭን ታሪኮቻችን እኔ አንዳንዴ ይደነግጣል ናይጄሪያውን እንጂ እንዴት ታሪክ እንትን እንደሚሉ በስንት ዓመተ ምህረት ያለን የንጉስ ስርዓቶች ራሱ እንዴት እንደመጡ ቁጭ ብሎ ሲል ደነግጫለሽ። በቃ
እንትናንተ ማለት ነው ይልቻል በቃ ልክ እንደ እንትን አንብቦት እኮ መጽሐፍ ወይ ጉድ እንዳለው ወቀሪና እኛ ራሳችን እኔ ቁጭ ብዬብሽ ሌላ ሰው የሚያቅሽኛ እና ራስ ከሌላ ሰው መስማት ያስደነግጣል። ትልቅ ሀገር ነው ያለን እኛ ስለ ሀገራችን ስለ ታችን በዜማ ብቻ ማውራት ብቻ ሳይሆን በቃላችን ምን እናገራለን ምን የሚያሳፍር ነገር ስላልሆነ ማለት ነው። ትልቅ ሀገር ነው ያለችን ግን አልተጠቀምንባትም። ልንጠቀምባት በጣም ይገባል ብዬ አስባለሁ። እኔ እንግዲህ ያለሁት በሙዚቃው ዘርፍ ስለሆነ ሌላውን ነገር በሙያ ውስጥ ያለውን ነው የምናገረውና ባህላችን ግን አልተሰራባቸውም። ከጥግ እስከ ጥግ ብዙ ባህል አለ መስራት ይገባናል ብዬ አስባለሁ። ሁሉም ሰው እንደዚሁ በየሚሰራቸው አልበም ውስጥ አንዳንድ ነገር ቢከት ሪትሚካሊ ዜማ ማካሄድ ምናምን አልበሙን ያጣፍጥላቸዋል እንጂ እንደ ቅመም ይሆንላቸዋል እንጂ እንትን ያደርጋቸዋል ብዬ አላስብምና እንደዛ ነገር ቢሰሩ ጥሩ ብዬ አስባለሁ። የሚሰራም ሰው ካለ ደግሞ አግዛለሁ እኔ እዛ አካባቢ ላይ ካልቻለ አሜሪካ የሚፈልገው ሰው ካለ እኔ አግዛለሁ በአቅሜ በምችለው መልኩ ማለት ነውና ይሄን ያለው ምን እንደው በጣም የተፈተንክበት ስራ አለ ለመልመድ በጣም ያስቸገረና የተለየ ገጠመኛል ስራ ከስራዎች? አይ ስራ እንግዲህ ያው ያስቸግራል እኮ ስራ እንትን የምትይው አይደለም በልዩነት ግን የእንትን ስራ ትንሽ ያስቸግረኝ ነበር። ባስኬቱ የሚባል ነገር ትንሽ በቃ የአነጋገራቸው እንትን በጣም ፈትኖኝ ነበር እኮ የሚጠቀሙት ሌላ አይነት እንትን ያነጋገር በቃ አንዳንዴ ማትወሪበት ካንተ በጣም የራቀ ነው። አዎ በቃ እንትን የሆነ ጸር ራሱ የሚጠቀሙባት ሌላ አይነት እንትን ነውና መከራ ነው ያዩት። ምን ቢለው ስራ ማለት ነው በደምጽና ባስኬት ጋሬ ናንወጣ ወዳሬ ባስኬት ጋሬ ናንወጣ ወዳሬ የምትላለች ባስኬት ጋሬና ሁለት ስራዎች ነው የሰራሁት ከሱና አንድ ደግሞ ጥላውን የሚባላል የዛ ሀገር ልጅና ታይ እንዲንዴ ተጋርንዴ ታይ አፓሽታቴ እንዲንዴ ምናምን የምትላለችና ስለ ባስኬቱ አካባቢ ነው የሰራሁትና እሷ ስራ ግን የሚገርምሽ በቃ ጨርሼው ሲሄድ ስማም የተሰማኝ ደስታ ለፍተበታል እንዴ በቃ ከርኮላ ሁለት የተመለስኩ አንቺ ደግሞ ርቀት መሰለሽ። የሚገርምሽ የአሜሪካ እንትን ኮንሰርት ካንሰል የሆነብኝ በእነሱ እዛ ሄጄ ነው በቃ እነሱ ቪዛው ተፈቀደ እኔ ግን አልደረስኩም። ጓደኞቼ ሄዱ ቀረውኝ ማለት ነው። ይሄ ያለ መድረስ ነገር ግን ተከትሎ መጣ የካናዳው በቃ ምንም እኔ ለመሰለኝ ስራ ከርኩ ስራ ነው በቃ ፎከስ ማድረግ እንጂ እንትን አለኝ እዚህ ጋር ምናምን አይደለም። ያንን ስራ ግን በቃ ሞቼ ነው የምሰራው በቃ የሄድኩበትና የነሱ ደግሞ በዓል አለ ሁለቱ ስራ መድረስ ነበረበት። ከጎፋ የሚገርምሽ መንገድ አልተሰራም ነበር። ከጎፋ ሳውላ የምትባል ሀገር በሞተር ነበር የምንሄደው 2 ሰዓት ክሩ ነው እንግዲህ የሚሄደው አይደል 2 ሰዓት በሞተር አስብ እየነጠርኩ እንግዲህ እኔ ያለመርኩም እንደዛ እንትኖች ወደ ቆስሎ ነው ብቻው ሁለቴ ደርሼ መጥቻለሁ። አሁን ሶስተኛ ከዛ አራተኛው ላይ መላኩ ደወል ፈልገ ተስፋዬ ከደጎላ ልንገባ ነው እኔ ከዚህ በኋላ አልጠብቅም ማለት ግን ሞተሩ ነው የታየኝ እንደገና ልምጭ እዛ ደግሞ ቀረጻ ደግሞ ነበረኝ የሚገርምሽ እዚች ጋር አለች እንዲህ ከታች ጎርጎድ ያለች ማለት ነው እና ልጅቷን እያሳየኋት የሆነም ቢሰራ እንትን አለና ማሰሮ ይዛና ማሰሮ ደግሞ ውሃ አለበትና እዛው ባስኬቱ ጋር ባስኬቱ እያሳየኋት እኔ ላይ ሰራች ልጅ አለች እና እንደዚህ ይዘሽ እኔ ከዛፉ ላይ እንደዚህ ጥቼ እንደዚህ ብለሽ እንደዚህ ታረጋለች ስራ እንደዚህ ለቀቆ ብላ አትለቆም ራሴ ገና ከስር እያሰው በስማ እንዲህ ስል እንዲህ እንስራውና አይ ነው ታየኝ በቃ ይዘን በቃ ተሰነጠቀ ጭንቅላቴ እዚህ ጋር ለዛ እሱም እንትን አደረገብኝ በአጋጣሚ በቃ ምንሽ እንደዛውኝ አሁን አመመኝ እንትን ማላልኩኝ ቀረጻዬም እንትን አደረገ በቃ ያ ነገር እንትን ማረሰው ባስኬት ነው በቃ እንትን አልኩኝ። አጋጣሚ ያው እግዚአብሔር ይመስገን እዛው እንትን አደረጉኝ ትንሽ ተሰፋች ዝም ብዙም አልነበረምና ከዛ የዛው አካባቢ ሰው ናት የፕሮዳክሽን ምናምን እንትን ነው የላትም ያለ በቃ መርጠሽ ነው የምትሰሪው እኮ ለዛ ሌላ ሰው ማለት ውስጥ ያለው እኮ እንትን አሁን ተዋናይ ከሆነ በደንብ አክሴፕት አድርጎ ይጠብቅሻል እና ከዛ ደግሞ ፓርት ሞድበታል እንደዚህ አስደንግጫት እሷን ክሊፖ ላይ ማለት ነውና እንደዚህ መጣና እንዲወርጄ እንትስልሽ ታሪያሽ ስለቀቀ እሷ መልቀቁ ላይ ለቀቀ አንቺ እንደዛ አይነት እሱ ያን የሚያክል ገንቦ በቴስታ እንዴት እንደሰበርኩት በቃ ሙሉ አስቢው
ከዛ እንዲህ ስል ብቻ ደግሞ ካሜራማኑ ነው ያየው እንዲህ ብያ እንትን አልኩት እንትን ውስጥ ነው ያሉት ከዛ በኋላ ካሜራውን ጥሎ እየሮጠ ሲመጣ እንዲህ ስል ደም ከዛ በቃ ተናገረና ያንን ስራ ላይ በጣም እንትን ብዬ ነበር እንግዲህ ሁለቴ ወደ ስቱዲዮ ተመልሻለሁ አሌክስ ነበር የሰራው አሌክስ ይላፍ እዚህ ከዛ በኋላ 1 2 3 ፊደሎች ነበሩ እነሱን አስተካከልኩኝ ከዛ በኋላ በቃ ሌሎች ባሉበት ምናምን ሲለቀቅ በቃ ያምልሽ ያው በነገራችን ላይ ሀገር ሲሄድ በራሳቸው የሚያወሩኝ ይፈልገ ነው በቃ ደረግጣለሁ አንዳንዴና አለማውራቴ ደግሞ ያናዳቸዋል አንዳንዶች ምትችል ነው የሚመስለው አዎ ለምሳሌ ፐርፌክት እንትን ነውና አንዴ እንደውም በቃ አንዱ ይዞኝ ትቀላለህ እንዴ ተስፋ ያለኝ አራ አይደለም አጥንቼ ነው እኮ አጥንቼ ተው እንዴ ቀላለህ እንዴ ምናምን ናባክ ምናምን ጓደኛው ልጅ እንትን አለና አንዳንዴ ነው ያላቸው እንትን ነው በቃ አይ ደግሞ መስራትህን ነው የሚያሳየው በስራ የኔን አንዳንዴ እኮ ትወና ነው ይመስልኝ የኔ ስራ አሁን የሙዚቃ ስራ አንድ ካራክተር አስመስሎ መተወን እንደ ማለት ነው እና አሁን አንድ የሆነ ወይ ሽማግሌ ወይ ክፉ ሰው አስውት ካልይሽ ከተወነ እኮ መንገድ ላይ ሲያገኙት ራሱ እኮ በለበሉ የሚሰው በጣም ክፉ ያምን ተወለላ አልወደው እንደዛ ነው በቃና አንዳንዴ ስታየው የኔ ሙዚቃ ስራ ልክ እንደዛ ነው ብዬ እንትን ማስበውና ያ ባለ በቃ ያጋጠመኝ ነገር በሷ ትንሽ ማትረሳ አካባቢ ትንሽ በእንቱም ከበድ ብሎኝ የሰራሁት ሌላው እንኳን ብዙም እንትና አደረገኝም እንደውም ብዙዎቹ በቃ እንዴ ምናምን ይላሉ ሌሎቹ ከዚህ በፊት እንደውም ሌላ ሰዎች ሊያሰሩን አንፈልገው በቃ ሳምንት ምናምን አዲስ አበባ ቁጭ ብለው ሳምንት ተለፍቶ በቃ ምንም መምጣት አቃተው በቃ እና እኔ የሚያመጡኝ በቃ ይመጣሉ በሰዓት ውስጥ ነው የሚጨርሰው በስቱዲዮ በሚፈቀደልኝ ሰዓት ያው ልምዱ አለ በሁለት ሰዓት ውስጥ ይሄን በሉኛል አጠናዋለሁ እዛው ገባዋለሁ ማለት ነው እና ወዲያው ነው የሚመጣው እና እነዛ ለማሰራት ሌላ ሰዎች ፈልገው ትልልቅ ሰዎች ማለት ነው ያው መናገር ስለማይፈልግ ከዛ ተሞከረ አሉን ጠለው ተመለሱ ከዛ በኋላ ለለጁት ተስፋዬ አይ በቃ እምልሽ ያው እኔም ሰርቼ ስለነበር መለወጥ ተፈልጎ ነው ሐሳብ እኔ ሳመጣ ሐሳብ እንተሰነደ ሲሌላ ሰው ቢሰራ በጣም ብለን ነበር የሞከረው ይከብዳል አንዳንዴ ያው ካልቸሩ እንትን ላይ ደግሞ ካልተሰጠሽ ለዛ እንትን ትንሽ ጉጉት ይፈልጋል መሰለኝ ይሄ መስራት ጉጉት አይመሰጠቱም ራሱ ያስፈልጋል መሰጠቱም ያስፈልጋል ለባህሉ ምናምን ካልተሰጠሽ እንትን ብትለፊም እንትን ብትይም ትንሽ እንትን ነው የሚያደርገውና የባስኬቱን እንትን ብዙም ምትረሳው አይደል አራሳትም ሞተሯንም አሁን አስፋልት ሆኗል አሁን እንደ ልብ ተይዳል በቅርቡ ሄጄ ነበርና አስፋልት ነው እንትን የተወሰነ እንትን አድርጎለታል ከዛ በኋላ ግን ባለፈው እንግዲህ ሄጄ የምስጋናም ሰርቲፊኬት የምንም ያው ላደረኩት ነገር አክብሮ ሰጥቶኛል አመሰግናቸዋለሁ ባስኬቶችን ማለት ፈልጋለሁ አሪፍ በጣም ሌላው በጣም አውትሻይን ያረክበትና ሰው ጋር ደግሞ እንደ አዲስ ይሄ እንዴት ነው የወጣበት ብዬ የማስበው ሶዶ ይመስለኛል ሶዶ ትክክል ለዜላ ዋቄለ በጣም ነው የተወደደልህ ስለ ሶዶ ትንሽ እናውራ የጻራት በእንጂ እሱ ግን አደረቅናቸው ተመልካቾችን ዘፋኝ ጋብዥ እስካሁን ሳላዘፍን አይገርም ያው ታዘፍኛቸው በየመሃሉ ብዬ በየመሃሉ ለቀቅለቅ ማድረግ አለብኝ ቀልቀል ማድረግ አለብኝ ቀልቀል ታረጋችሁ ትንሽ እንድስማ ካለ የምትወደው ከራስ ሊሆን ይችላል እንግዲህ ያው ሶዶን አንስተሻል ይወላል የውሜ ላለ ይወላል የውሜ ዓለም ብሬ ባለም ከረቡ በነስ እንኳን ነፍስ ያለን ይሰብልኝ ቡሳ እጀነን በባሉ ያምሳስ ሊቡስ አምሌሎ ወዩም ሌሎ ማምሌሎ ወዩም ሌሎ አምሌሎ ወዩም ሌሎ ማምሌሎ ወዩም ሌሎ ሶዶ እያችበው ነው እንግዲህ ሶዶ በጣም ይገርምሽ እኔ የጻናቶቹ ራሱ ይገርመኛል ኤነርጂ በጣም አሁን ክለብም ስሰራ በቃ እዛ ሲመጡ በስማም ያላቸው ፍቅር ወይ አይ በቃ ፈጣሪ በጻናቶች እንደ ማረከ ብለውላል እንደው ምን ይባላል ልጆቹ የሚወዱት ዘፈን በጣም ቆንጆ ነው ይባላል ትክክል እሱ ትልቅ አፕሩቫል ይመስለኛል እነሱ በጣም ነው የሚገርምሽ በቃና እንደውም ከትልልቅ ሰዎች ራሱ እንትን በላይ እነሱ ህፃናቶቹ በጣም ወደ ዘፈኑ ጅማ ግር ብለው ነው የሚወጡትና በጣም ያው እንግዲህ በጣም ደግሞ እስካሁን ከሰሯቸው ስራዎች ከዛ በፊት እኮ ጉራጌኛ ሰርተሃል አይደል ኢትዮ ከለር ላይ ሰርቻለሁ ኢትዮ ከለር እንትን የሚል
የማነው እሱም ሞቷልና የዋቢ አብዱራማን እሱ የሰጠኝ ድርሰት ነበረ ከረሜላ የምትል እሷን ሰርቻለሁ። ከዛ በኋላ ነው እንግዲህ ይሄንን ሶዶ የሚለውን የሰራሁት እና የሚገርምሽ ሶዶ አሁን ቅድም ያወራሁት ታሪክ ነው። ልክ የአሜሪካ የቀረሁበት ጉዞ የለም ለዛ ፐርፐዝ ነው የሰራሁት። እቺ ሶዶ መጀመሪያ የሰራሁት ለአሜሪካው ጉዞ ነበር የተሰራው። ለምን የሰራሁት ብዙ ጊዜ ውጭ ሄደን ስንሰራ እንትን ያደርጉሻል። ያው እንትን የለም የዛ እንደዚህ ብለህ የምትሸውጁ ነገር የለም። ሁሉ በጽሁፍ ነው። አዎ በዚህ ላይ ይመጣልሻል ዶሴ ፈርሞ ይልሻል። ኃላፊነቱን ተወስጃለሽ እንዴ ታዲያ። ከዛ ስዊድን ነው የስብቻ የሆነች ሀገር እየሰራ ስፔን እንትን ፈርሙ አለኝ። ለምን በእኛ በቴሌቪዥን ነው በሚለው ጣቢያ እንዲለቀቅ እና ሲለቀቅ ያው ክፍያ ወደ እናንተ ይመጣል፣ ግን የራሴ ስራ ነው ዜማ የሚባለው ይመጣል ከሰብ። ኧረ የኛ ዜማ አይደለም እኛ ያለውን ካልቸር ነው እንትኮ የምታደርጊው የሰውን ቀላቅለን ነው ጨማምቀን ነው የምንሰራው። አንዱ ካሉ ተከሰታለ ስትሰራ ከዛ በኋላ ከመላኩ ጋር ወራን የምን ለራሳችን አልበም አንሰራም ማለት አልበማችን ይዘን አልበማችን ለምን እዛ ላይ አንሰራው ማለት ከዛ በጣም ማተፈረማችሁ ተለቀላችሁ በቃ ሻልኩ። እኔም እሷን ሶዶና መጣው የኮንሶ ሙዚቃና አንድ ደግሞ ሌላ አመጣውኝ። ሌላ ሙዚቃዎች እንደዚሁ ከሌላ እንትና አድርገና ሙሉ አልበም አድርገን ሰራ ነው ማለት ነው። እዛ እኔ ቀረው ሙዚቃው ተሰምቶ እሱ መጣ ማለት ነው። ሙዚቃው ደስ እና የሚገርምሽ እንትንም አልሰጠሁትም ነበር እኔ ቦታም ማለት ነው የምልሽ እንደዚህ የተሰማም ምንም አልመሰለኝ። ለካ ሰርግ ላይ በጣም የተሰማኝ ነበር። የማን ነው ነበር መጀመሪያ ላይ ማንም አያውቁትም። ኢቭን የኔ ጓደኛ ልነግርሽ እኮ ነው። ከዛ ሲሄድ ዲጄ የኔ ጓደኛዬ ነው። በዛ ወቅት ሂልተን ሆቴል ከዛ ሄድን ምናምን እኔ ያው እንደለመድኩ ሰርግ በጣም ነው የምሰራው። ሰርግ ሰራሁኝ ምናምን ሰውን እንትን አልኩኝና ከዛ የዲጄ ፓርት ደረሰ ማለት ከዛ ከፈቱ አልኩኝ ሰው ይሄ ዘፈን እንደዚህ ሆኗል እንዴ ምናምን አልኩ። በቃ ደረገ ከዛ እንትን አለ እንደገና ይደገም ተደገመ ማለት ነው። ከዛ ይሄ ነገር አልኩና እኔ ምን አልኩት ይሄ ዘፈን የማን ነው ባከ ተስፋዬ ሰው የፈለገው ሁሉ እኛ መጥራት አቅቶናል እኮ የማን እንደሆነ አይታወቅም፣ ግን ቲያትር ቤት ይመስለኛል አይመስልም ክራሩ አለኝ። አይ ባከ የራሴ ዘፈን ነው ማለት ባከ ምን እንትን አልመስለው ኦኬ አረ ባከ ነው ባከ እንደዚህ እኮ ለእንት ሰርተን ተስፋዬ ከመረ ነው አለኝ። ምን አይነት ሰው ነው ግን አንተ ረሱም እንደዚህ ሰው እንትን ያለ አሪፍ ነገር አድርገን መስራት ሲገባ ምንድነው? አይ ምን ታዲያ እንዴ ሰው ወዶታል እኮ ነው ተስፋዬ ነው። እና ሰው ራሱ አንዳንድ ሰርግ ላይ እየፈለጉ እኔ ማን አያናቀው ሙጭ ያለው ይባላል እንደው ማለት አውላልኝ። ከዛ በቃ እንትን አደርገዋለሁ አልኩኝ። ከዛ ኪዱ ጋር ሄድኩኝ። ኪዱ አድማሱ ጋር እንደገና ሪአሬንጅ አደረግነው ማለት ነው። ከሱ ጋር ሆነ አስተካክዬ ግጥም ደግሞ የዛ ሀገር ያለ ሰው አለ እንደሻው በጣም ነው የማመሰግነው። ፊታውራሪ ይባላል እሱ በጣም በቃ ስራውን ደግሞ የበለጠ ግጥሙን በደንብ እንትን አድርጎ ቆንጆ አድርጎ ጻፈው። ከዛ በኋላ እንግዲህ ስራው ተሰራ። ክሊፑ ደግሞ እነሱ ሀገር ሄደን እዛው ሶዶ እንትን አደረግን። እዛው እንደሻው አብሮን ሆነ በደንብ በቃ እዛው የኖረ ልጅ ስለሆነ በደንብ ባህሉን በደንብ ያውቀዋል። በደንብ ባህሉን በቃ በደንብ እንትን አድርገን ሰራ ነው። እንግዲህ ሲለቀቅ ደግሞ የበለጠ እንትን አደረገ ማለት ነው። እና በጣም ደግሞ የበለጠ ደግሞ በደንብ ከህዝብ ጋር ደግሞ ያስተዋወቀ የበለጠ ከለፈ እንደ እድሳት ነው እና አንዱ ስራ ሶዶ ነው። እና በጣም ለለፉት ሁሉ እዚህ እንትን ስራ ላይ እንግዲህ ከልብ ይገባችኋል። ቆንጆ ስራ ሰርታችሁ በደንብ ይሄኛል። ተስፍሽ አሳጣኝ የምትለው ነገር አለ ወይ ደግሞ ይሄንን ሰጥቶኛል የምትለው ነገር አለ? የባህል እንደዚህ ብሔር ብሔረሰብና የባህል ስራ ላይ ብቻ መሆነ ያተረፍክበትና ያሳጣህ ነገር አለ? ያው እንግዲህ ልዩ አድርጎኛል ማለት አስባለሁ። ለምን ያው በዚህ ካታጎሪ ውስጥ ብዙ ሰው ስለሌለ ልዩ አድርጎኛል ብዬ ነው የማስበው። በዛ ላይ ደግሞ በየሄድኩበትም አካባቢዎች በጣም ፍቅር አግኝቼበታለሁ። የሰው ፍቅር የሁሉም ብሔር ብሔረሰብ ልጅ ሆናል ባንደም በሌላ በቃ ደግሞ በየሄድሽበት የምታገኙ ፍቅር የየአካባቢውን ደግሞ ያልተሰሩ ሙዚቃዎችን ሰርተሽላቸው ህዝቡ ያለው ደስታና እንትን ማስታይ ደግሞ በጣም ደስ ይላልና ከዛ ደግሞ እንግዲህ እነዚህ ደግሞ ባህሎች ይዘሽ ደግሞ ሌላ ሀገር ደግሞ ሄደሽ ታስተዋውቂ ደግሞ እንደ አንድ ሀገር
ይሄም ደግሞ ትልቁ ነገር ስለሆነ እኔ በቃ ሁሉንም ሰጥቶኛል ብዬ ነው የማስበው። በቃ የሰጠኝን ፈጣሪ እኔ እንግዲህ መስራት ነው ያለብኝ። የሰው ልጅ መስራት ፈጣሪ ደግሞ ማከናወን ስለሆነ እንግዲህ ያጥቻለሁ ብዬ የማስበው እንትን የለም። ያው ዋጋ ትከፍላለህ ባለ ነገር ያው ህይወት ምልሽ ያው ስታወሪያት ቀላል ልትሆን ትችላለች እንጂ በወሬ በመንገዱ ሲኖር ሌላ ነው ምልሽ። ያው ድካም አለ፣ ልፋት አለ። ያው አሁን ለምሳሌ ስለ አንድ ሙዚቃ ስናወራ ይሄን ሰርቼ ብለሽ ትያለሽ በዚች ተሸፍኛታለሽ፣ ግን በስራው ላይ ግን በጣም ብዙ ውጣ ውረድ አለና ልፋት ድካም አለው። ያው ባህል ደግሞ እንግዲህ ያው እንዳልኩሽ ወይ እዚች ጋር አካባቢ ወይ አዲስ አበባ ቁጭ ብለሽ ወይ አንድ ቦታ ላይ ቁጭ ብለሽ የምትሰሪው ነገር አይደለም። ባህሉ ጋር ሄደሽ ብዙ ነገር ሰርች የምታደርጊበት የምትጠይቂበት እድሜህን ነው የምትሰጠው። ውይ በጣም እድሜህን በጣም ድካም ልፋት አለው። ግን በልፋቱ በድካሙ ደግሞ ያው የምትደሰትበት ያስደስታል ውጤቱና ደስ ይላል። ምንሽ እኔ ያጣሁትም አለ ብዬ አላስብም። ክብርን አግኝቼበታለሁ በዚህ በስራዬ። ደስ ይለኛል በጣም። ተስፍሽ ከሙዚቃው ወጣም በልና እስኪ ስለ ፍቅር ህይወትህ ስለ ትዳር ደግሞ እናወራ። አዎ እንግዲህ ትዳር ይዣለሁ። ትዳር ሲይዝ ያው እንግዲህ ብዙ ጊዜ እንደውም ፈጅቻለሁ ማለት እችላለሁ። ወደ በዚህ በስራው ምክንያት ዝናው አዘናግተዋል። ዝናው ሳይሆን ስራው ታውቂያለሽ ምልሽ ያው እንደው ከሄድኩ ያው ለአንዱ ስራ 2 ወር ከያዝኩት አስቢ ክፍለ ሀገር ሲሄድ ምን ኢቭን ካገባሁ ራሱ በኋላ ብዙ ጊዜ እንደውም ቤት ማለት ይችላልሽ። ፈታኝ ነው አሁን ራሱ ኢቭን ፈታኝ ነው። ለምን አንዱን ስራ ከያዝኩ አንዱን ደግሞ ወደ አንዱ ነው የምገባው። አሁን ልክ አንዱ ጨረስኩ ማለት በቃ አንዱን ጨረስኩ ማለት ደግሞ አንዱን ነው የማስበው እንጂ የማርፍበት ጊዜ የለኝም። እና ያ ትንሽ ለእኔ ፈተና ነው የሆነብኝ። ግን ያው እንግዲህ በትዳር ህይወት እስከገባው ወደ 9 ዓመት ምናምን ይሆነኛል። አጭር ትንሽ ሌት ሆነሃል ስትገባ እንዳልከው። አባባ እስካሁን አላገቡም እንዳለኝ ማለት ነው። እንዴት ነበር ግን ወደ ትዳር የገባህበት አጋጣሚ? አዎ በቃ አይመልሽ ያው ማንም አጋጣሚ ነው እህሏ እንግዲህ እና በአጋጣሚ እንግዲህ የኔን ባለቤት ያገኘኋት ህብር ኢትዮጵያ እየሰራሁ ነው። ህብር ኢትዮጵያ እዚህ ቦሌ አካባቢ ያለው ቤት እዛ አብረን እንሰራ ነበር። ከዛ እንግዲህ ግንኙነት ተጀመረ ማለት ነው። ሙያው ላይ ካለች ትረዳለች። አርቲስት ነች፣ ድምፃዊ ነች፣ ፋሲካ ትባላለች። እንግዲህ ያው ከዛ በኋላ እንግዲህ እግዚአብሔር ደግሞ በልጆቼ ደግሞ ባርኮኛል ማለት ነው። 2 ወንድ ልጆች አሉኝ። የጎረምሳ ቤት ነው እና ደስ ይላል። እግዚአብሔር የተመሰገነ ይሁን። ያው እንግዲህ ህይወቴ እንግዲህ ያው የትዳር ህይወቴ ነው እንግዲህ ይመስላል። ምንድን ነው የሚያዝናናህ ከሙዚቃ ውጪ? ምን ማድረግ ያስደስትሃል? ውይ እዝናና ነው ብለሽ ነው? እኔ ራሴ ያለ መዝናናቴ እቤትም ራሱ በድያቸዋለሁ ብዬ አስባለሁ አንዳንዴ። ለምን በቃ ስራዬ ላይ ስለሆነ ማረፍ ነው ታውቂያለሽ የምፈልገው ከድካም ላይ ስለምትሄድ። አዎ በቃ እዛም ሄጄ ለመስሎኝ ሙዚቃ ነው የምሰራው። እዛም ሄጄ ሰው ስቀርጸው ሙሉ ስጽፍ ነው ሙሉ እና ሰው ደግሞ ኢንጆይ የሚያደርገው የት ነው? ያው ወጥቶ ወይ ራት ይበላል ወይ ሙዚቃ እንደዚህ ነው። ለአንተ እሱ ስራ ነው ስራዬ ስለሆነ አይቼው በጣም እንትን አንዳንድ እንዴት ብዬ ላድርገው። እኔ ደግሞ ማስመሰል አልወድም በነገራችን ላይ እና ፊት ለፊት ነው በቃ ከደከመኝ ቤት ደክሞኛል ነው የምለው በቃ እና ዛሬ እስኪ ተስፋዬ አዝናናን ነው ካል ከደከመኝ አንዳንዴ ደግሞ የግድ በቃ እንትዬ ሄጄ በቃ እዛ አብሬ እንዲልል ይችላል እንቅልፍ ከድካም ጋርና እያንቀላፋ አንዳንዴ ለሰው ብለሽ ኃላፊነት ለቤተሰብ ታሪክ ነገር አለና ብዙ ጊዜ ያ ነገር ግን የኔ ከባድ ችግር ነው ብዬ ነው የማስበው። የምልሽ በስራዬ ነው ግን ለቤተሰቤ ይሄን ያህል እንትን የምልሽ መደረግ ያለበትን አድርጌያለሁ ብዬ አላስብም። ያ ስራው በጣም እንትን አድርጎኛል። እንዳልኩሽ ያው ደግሞ አልኖርም ደግሞ ወይ ሄዳለሁ መጥቼ ደግሞ ወደ ሌላ ነው ስትኖር ደግሞ የእረፍት ጊዜ ነው እንደው የምኖረው ማለት እኮ ሙዚቃ ዜማ ለመግባት እዚህ ስቱዲዮ አንዳንዴ ሰመጣ ነው ወይ 15 ቀን እዚህ ሆነና እንደገና ተመልሼ እሄዳለሁ። ክሊፕ እስኪያልቅ ደግሞ እዛው ነው የሚሆነው ማለት ነው። ወይ ወረም ልቆይ እችላለሁ። በመሀል ስራዎች ኮንሰርቶች ከመጡ ደግሞ ትሄዳለህ። መጥቼ በፕሌን ምናምን ትንበየ ቶሎ ሰርቼ ደግሞ እመለሳለሁ። እንደዚህ ነገሮች ነው። ለምን እዛ ጋር ኃላፊነት ሰጥተውሻል። ሰዎቹ ጋር ደግሞ ስትሄጂ ለምሳሌ አንዱ አካባቢ ከሆነ የምትሰሪው እዛ ከሄደሽ አክብረሽ ነው መስራት ያለብሽ። ያንን ያከበረሽን ህዝብ ደግሞ ማጣት የለብሽም። ያ ቤተሰብሽ ያንቺን ችግር እንትን ይችልልሻል።
አይ ማወራዋ ትልቁን ድርሻ ማወራዋ እየተወጣች ነው ብዬ ነው የሷ መረዳት በጣም ያው አንድ ሙያው ስለሆነን ይመስለኛል አንደርስታንድ የምታደርገኝና ያ ነው ያው እንግዲህ የማይረዱ ጩጮቹ ናቸው እስኪያድጉ ያው ስታድጉ ትረዱኛላችሁ ሁሌ ስራ ይሉኛልና ያው ልጅ ደግሞ ጊዜ ይፈልጋል ምንም አንተ ፌመስ ሙን የትም ተፈለግ ለነሱ አባታቸውና አባታቸው ባለችኝ ሰዓት ግን በቃ ልጅ ይገርማል አሁን የሆነች እንደዚህ መሰራ ስራ ከጨረስኩ በኋላ የሆነ ሰዓት ላይ ከትምህርት ቤት ምናምን ከመጡ በኋላ ልጆቼ ለነሱ ደግሞ በቃ ለነሱ ከነሱ ጋር ሙሉም ብዙም የመውጣት እንትን የለኝም ከቤት የሚገርምሽ ያቺ ሰዓቷንም ከነሱ ጋር ማሳለፍ ፈልገውና ስራዎቼ ከዛ በኋላ ደግሞ እንግዲህ ማጥናት ካለብኝ ደግሞ የራሴ ማጥኛ እንትን አለኝ ወደ ማጥናት ደግሞ ይሄዳል ለምን ከባድ ነው የሚሆንብኝ አሁን ለምሳሌ የሆነ ቦታ ላይ ደግሞ ስጠራ በፊት የሰራሁት ሙዚቃ ከሆነ ግጥም የማጥናት እንትን ደግሞ አለ የብሔር ማስተዋወቅማ ቋንቋው ለምን ሙዚቃ ፕራክቲስ አለ ሁሌም ዘፈን ከሆነ ግጥም አይቭን አይደለም አማርኛ ራሱ ከራሳችሁ ተውሹ ነው ሙዚቃ በነገራችን እንደዚህ ነው ከተውሹ በቃ አብዛኛው ሙያ እንደዛ በቃ ከተውሽ ማለት ነው ስትጀምሪ እንደ አዲስ ነው የምትጀምሪው እንደ አዲስ ስለዚህ ጠናታ እንደ አዲስ ነው የምትጀምሪው እንደ አዲስ እንደገና ትበሽ እስኪ ላጥና ብለሽ እንደገና እንደ አዲስ እንደ ጀማሪ ድምጽ ነው የምትመጪው ይገርምና ድምጽም ራሱ እንደዛ ነው ዝም ካልሽ ዝም ነው አንዳንዴ ስራሱ ቤት ዝም ካልሽ እኮ የሆነ ሰዓት ሲደወልሽ አላወራሁበትም ምን ሆነሽ ነው የምትባዩ ጠይታ አለው ቆይ ተብዬ ነው ዝም ያለ ድምጽ እንግዲህ ስትዘፍን ስትበት ድምጽ ደግሞ የሆነ ሰዓት ላይ ሲያርፍ ደግሞ ትንሽ ከበድ ይላል ፕራክቲስ ያስፈልጋል ፕራክቲስ አድርገሽ እንደገና ስኬል ምናምን ሰርተሽ ነው የምትመጣሪውና ያው እንግዲህ ያው 1-2-3 ቦታዎች ላይ ሰራለሁኝ ክለብ ያለኔ ደግሞ እንትን ነው እንደ ሪሄርሳል አንዱ በደንብ ቮካል ማለት ነው በቃ ለያንዳንዱ ከሰው ጋር እንትን ባያርግም አያረቀኝም ብዙም እና ያው ደግሞ ደግሞ ባህል ላይ ስለሆነ ባህል ቤቶች ነው እየሰራሁት ያለሁት ወደ ይሁዳ አካባቢ እሰራለሁ ቶቶት እሰራለሁ ወደ ታች ደግሞ አንድ ቤት አለ ደግሞ ወደ ቃሊቲ አካባቢ እንደዚሁ ባህልና ዘመናዊ ቤት እዛም እንደዚሁ አልጠፋም በአካል ሴንቸሪ የሚባል ቤት እሰራለሁ አልጠፋም እና በየቦታው እንግዲህ እንደዚህ እንትኗ ላይ እየሰራሁ ነው ያለሁት ያው እንግዲህ ከዚህ በኋላ ደግሞ አልበም ነው አልበሙ ላይም እየበረታን ያለው እንጠብቃለን በደንብ ብዙ ቦታ ዞርሃልና እንግዲህ እዛ እየኖርክ ነው የምትሰራው የምትቀምሳቸው ምግብ መጠጥ ይኖራል እንደው ያስገረመህ ወይ በጣም የወደድከው አሁንም የምትናፍቀው አይነት ከምግብ ጋር ተያይዞ የምትወደው ምግብ ምንድን ነው እኔ ስጋ ነበር የምወደው ነበር አሁንማ ምን ገጠመህ እንደው በቃ ስጋ ብቻ ነው የምበላው ቀኑን ሙሉ ማለት ትችያለሽ ጠዋት ማታ እንትን አድርገኝ ከዛ በስሎ ሳይበስል ሳል ላይ በቃ ኧረ ጥሬ ነው የምወደው የሆነ ሳል ላይ ግሬና ነው የሚታገድ አንደኛ እንትን አይደለም ያው የኛ ደግሞ እንትና አቂዋልሽ ፕራክቲስ የሚባል ነገር ይሄ ሩጫ ስፖርት ያስፈልጋል በልተሽ ሰራያለሽ ተኛለሽ ስራውን የምትሰሪው ምንም ሌላ ለውጥ በቃ ከዛ በኋላ በቃ እኔ መጀመሪያ እንትን ጣቴ ነው የሚይዘኝ ታውቂያለሽ እና ብርድ ነው እንዴ መጣኝ ምናምን አሻለው በቃ ስቃይ ነው መሙዬ ባሰበኝ መጣ ከዛ እንደዚህ ምናምን ሄድኩኝ ሆስፒታል እንትን ስል ይሄ ሪህ ምናምን የሚባለው ነው ዴስ እንትን እኮ እየጀመረ ነው ስጋ ነው በጣም እንዴት ነው ኧረ ስጋ ነው እኔም ያስነክሰኝ እንጂ እበላለሁ አንድ ሰውዬ ነበሩ ታውቂያለሽ ተውተውት ልሙት እንጂ እበላለሁ ስጋ ሲላሉ በቃና አንዳንዴ ከባድ እኮ ነው የምትወጂው ምግብ ከለክሉሽ ስጋ ደግሞ እንወዳለን ብዙዎቻችን ይመስለኛል ስጋ ወዳድ ነን በጣም ብዙዎቻችን እና እኔ ደግሞ ቁርስም ምሳም እራትም እሱ ነው ብዙ ጊዜ በቃ ደስ ይለኛል አንደኛ ቀለል ነው የሚለኝ ጥሬ ነው ብለሽ ቆርጠሽ እንትን የልበዛበት እንትን የምትይው ነገር የለም ቅባቱ በዛ የለው ትንሽ እንትንሽ በዳጣሽ ያው ደግሞ ዳጣውን ታውቂያለሽ በደንብ እንትን ያደርጋል ከዛ ወደ ሰላጣው መጣ ወደ ሰላጣው መጣ አይ በስፖርት ያጠፋዋት እንጂ እንትን ያስፈልጋል ይሄ በጣም ትማረክ ሳይሆን በወክ ነው እሱ ያው እንትን ነው ጮማዎች ምናምን ነው እንትን የሚያደርጉሽ ሰውነትሽ ውስጥ ሲከማች ስለሆነ እነሱ ደግሞ የቀለጡ እንትን የሚጠፉት በእርምጃ ነው በወክ ምናምን አለኝ ዶክተር ከዛ በሷ ትራሩ ግን አልበላም ማብዛት የለብኝም ቁርስ መሰራት ከሆነች ወይ ቁርስ
ትሆናለች ማለት ነው ወይ ምሳ ብቻ ትሆናለች። እና አሁን ደስ የሚለኝ እንደውም ስወጣ ነው የምበለው ማለት ትችላለች። የማሳልፈውን ጊዜ ቤት ከሆነ ቤት ካልኩ ወይ ቤት አስመጣለሁ እንጂ ከፈለኩ አልበዛ። ግን ብዙ ጊዜ አሁን ስወጣ ነው ከሰው ጋር ምናምን ደስ ይልሻል። ያው እነሱም ስትመጪ ደስ ስላቸው የሚጋብዙሽ እሱን ስለሆነ የክብር ቁርጣችን ነው እና እንደዛ ነው። እና ደስ ይላል። የህይወት መርህ ምንድን ነው ስትኖር? ምን መርህ ማለት እንዴ? እንግዲህ አስበው አታውቅም? ዝም ብለህ በመኖር ነው የምታምነው? አይ የማስበውን ነገሮች ማሳካት ነው ማድረግ የተግባር ሰው ነህ? ኧረ በደንብ እንጂ በቃ ምንም ነገር እንትን ቢለኝ አላቆምም። ያን ነገር የተፈጠረው ወይ ስሞት ይሆናል እንግዲህ እንጂ ያሰብኩትን ነገር ላይ በቃ እንዳልኩሽ ነው ቅድም በቃ ባህሉ ላይ አረጋለሁ ብያለሁ እያደረኩ ነው ያለው። መጀመሪያም ስነሳ ስሜን በባህሉ ብዙ ነገሮችን በመስራት ስሜን እንትን አደርጋለሁ። የኔን ስም ማስጠራ ብቻ የሀገሬን ስም አስጠራለሁ ብዬ ነው። እና አሁን የአፍሪካውን ያዘብኩት በሌላው ደግሞ ዓለም ላይ ዓለም ላይ ስሜን ማስጠራት እፈልጋለሁ። ሀገሬ እንድትጠራ እፈልጋለሁ። በብዙ ቋንቋ መስፈን ብዬ ያንን እንትን ወደ ዓለም መውሰድ እፈልጋለሁ። እና እሱ ላይ ደግሞ እሱንም እየበረታው እየሰራው ስለሆነ ማለት ነው። እና ሌላው ግን ላልመሰለኝ ነገር ያው እንዳልኩሽ ነው። ብዙም መለማመጥም የማስመሰልም ህይወት የለህም። እንደውም ብዙ የሚያስመስል ሰው ማለት ከጸሎቴ እንደውም አንዱ ሰው አስመሳይ ሰው ጋር እንደው አደራርሰኝ ከባድ ነው እሱ ከባድ ነው። እና በቃ የምታስቢውን ነገር ማሳካት ነው ለእኔ ትልቁ መርህ ወደ ተግባር ነው። ኧረ በቃ ሰርቶ መገኘት በቃ በስራሽ ነው ደግሞ ሰው የሚያከብርሽ የምትከበሪው። እውነት ዝም ብለሽ ባዶ እንትን ሰርቻለሁ አክብረኝ ከምትይ ሰርተሽ ራሱ እንዲያከብርሽ ማድረግ ትልቁ ነገር ስለሆነ ማለት ነው። እና ግን ያው ዞሮ መርሄ ቢሆንም በእኔ ደግሞ የልፋቱን ታውቂዋለሽ። የባህሉ ላይ እንግዲህ በጣም ብዙ ሰዎች የሚሳተፉት በጣም ብዙ ሰዎች ከኔ ጋር አሉ። የኔ እዚህ ጋር መድረስ የኔ ክብር የሁሉም ነው። እና ያው ፕሮዳክሽን በጣም ላመሰግናቸው እፈልጋለሁ። በጣም እንግዲህ እንዳልኩሽ አሁን ደግሞ አልበሜን እየሰራሁ ነው ያለሁት። በጣም ብዙ ሰዎች እንትን ይሉኝ ነበረ። ተስፋዬ በጣም ነጠላ ዜማ ሰርተሃል፣ አልበም የለም። አይ በቃ አንድ ወይ 10 እያደረጋችሁ እንትን አድርጉት ነበር ሰብስባችሁ አልበም እና ታስቦ ስሙ ነው የቀረው እንጂ እና ዝም ብለሽ ነው የምታደርጊው። ወደ 60 እንግዲህ ወደ ስንት ካሴት 4 ነው ምናምን 5 ይሆናል ወደ 6 ካሴት ይኖራል። እና አይ ግን አልበም አድምጡልኝ ብለህ አልሰጠህንም? አዎ በቃ አሁን ደግሞ እስቲ እሱን እየሰራሁ ነው ያለሁት። ባህሉን ገብቶ በዘመናዊ አካባቢዎች አሁን በሚሰሙት ካታጎሪ ሶሪ እነሱም እየሰራሁ ነው ያለሁት። እንግዲህ በቅርቡ ደግሞ እንግዲህ እንዳየሽው ቡሌ የምትለዋን ከረብቃ ጋር አንድ ነጠላ ዜማ ለቀናል። ከዚህ በኋላ ደግሞ እንግዲህ ክሊፑ ያለቀለት ቆንጆ የጎጃምኛ ሙዚቃ ወንቢያ የምትል ልታንቀጠቅጠው ነው ልንቀጠቅጠው እንግዲህ እና ወንቢያ የምትል አንድ ጥሩ ስራ ነው ብዬ አስባለሁ። እንግዲህ ስራውን የሰራሁትን ለተመልካች ነው የምታየው። እንግዲህ እንትን ያርገናል። እዚህ ላይ ነው ያሉት እንግዲህ አሁን አሪፍ። በመጨረሻም ተስፍሽ በቃ በዚህ ምድር ቆይታዬ እንደው እቺን ነገር ሳላሳካ ማለፍ አልፈልግም የምትለው እቅድህ ምንድን ነው? እንግዲህ ያው ቀድም ያልኩሽ ነው እንግዲህ የሁሉንም ካልቸሮች ባህል ብሰራ ደስ ይለኛል ብዬ ነው የማስበው። እድሜ ጤና ፈጣሪ ከሰጠ ከዛ በኋላ ደግሞ እንግዲህ አልፎ ደግሞ የእኛን ሙዚቃዎች ደግሞ ከሌላ ዓለሞች ጋር ማስተዋወቅ ከዚህ የበለጠ ከፍ አድርጎ ማስተዋወቅ እፈልጋለሁ። እነዚህን ባሳካ ያው እንግዲህ መሞቻ መች እንደሆነ ስለማይታወቅ አሳክቼ ባልፍ ደስ ይለኛል ብዬ አስባለሁ። እና ይሄ ነው ትልቁ ሀሳቤ፣ የሀገሬን ባህል ለመላው ዓለም ማስተዋወቅ፣ የሀገሬን ስም ከፍ አድርጎ ደግሞ በባህሉ ማስጠራት ነው የምፈልገው። ይሄ ነው አይቼ ሞት ደስ ይለኛል ብዬ አስባለሁ። ይሄ ነው በመጨረሻም እንግዲህ እዚህ ድረስ መጥቻለሁ እና እቺ ነገር እንደው ሳላወራ መሄድ አልፈልግም የምትለው ነገር ካለ በደስታ እንሰማለን። በቃ እንግዲህ ምንም ሌላ ማውራው ብዙም ነገር የለኝም። ግን በቃ እናንተንም ከልብ አመሰግናለሁ እንግዳችሁ ስላደረጋችሁኝ፣ እግዚአብሔር ይስጥልኝ። ያው እንግዲህ ሌላ ቀን ደግሞ ተመልሰን
እንደምንገናኝ ምንም ጥያቄ የለውም። በቃ ይሄን ያለው ለእናንተ መልካም ሁሉ እመኝላችኋለሁ። ለሁላችንም እንግዲህ ሀገራችንን እንግዲህ ሰላም ያደርግልን። አሜን። ሀገራችን የምታስበው ቦታ ላይ ትድረስልን። መልካም ሁሉ ለሀገር ይመኛለሁ። እንግዲህ ይሄ ነው የኔ እንትን። በጣም ነው የምናመሰግነው ተስፍዬ ስለ ጊዜ ስለነበረን ቆንጆ ቆይታ። ግን የሆነች ዘፈን ብትመረቅልኝ ደስ ይለኛል። ምን ልመርቅልሽ? በአንተ ምርጫ ያንተም ሊሆን ይችላል። የማን አድናቂ ነህ? በዛው የምታደንቀውም ዘፈንም ሊሆን ይችላል። የማደንቀው እንኳን ያው ድምፃዊ እኮ እንደየራሳቸው ከእንትን ይለያያል እንጂ ሁሉም የሚወደዱ ድምፃውያኖች ናቸው እኛ ሀገር ላይ ያሉት እና ግን ያው ክለብ ብዙ ጊዜ እንትን የምለው የጋሽ ማሙድን እወዳለሁ። በጣም እወዳለሁ። የሙሉ ቀን ደግሞ አድናቂ ነኝ በጣም። የማህሙድ ደስ የሚለኝ ሙዚቃ የቱ መሰለሽ? ስንቱን አስታወስኩ ስንቱን አሰብኩት ልቤን በትዝታ ወዲያ የላኩት አንዴ በመከራው አንዴ በደስታዬ ስንቱን ያሳየኛል ይሄ ትዝታዬ። የማሙድ በጣም ወደለሽ ሙዚቃ ተቀጥላለህ ተመሰልኩ። የጋሽ ማሙድ በጣም ትዝታዎቹ ምናምን አሰራሮቹ በጣም ወደለት አለው። ሙሉ ቀን ደግሞ በጣም ወደለት ከብዙ አንግሎች በጣም ወዶ ነዋይ ነው። ነዋይ ድርሰት ይጽፋል፣ ራሱ ይዘፍናል። በጣም ሙሉ ሰው ነው። ሙሉ ቀን ደግሞ የሰራቸው ስራዎች ሲታያቸው ዘመን ተሻጋሪዎች ናቸው ብዬ አስባለሁ። በዛ ጊዜ የተሰሩ ስራዎች እዚህ ድረስ ይሰማሉ እና ስታያቸውን የግጥሞቹ አጣጣሎች ለምሳሌ ቁመትሽ ሎጋ ነው ሰንደቅ ያዘ ምን እንትኑ ራሱ አገላለጹ በቃ ራሱ ምንም እኮ አሁን ይሄን እንትን አያስፈልጉም። ክሊፕ ተሰርቶታል። የአባይ ዳሩ በቃ የሚጠቀማቸው ገለጻው በጣም ይገርማል። ከአንቺ አለኝ ጉዳይ አሁን እንደዚህ እንትኖቹ የተጠቀማቸው እና የዛን ጊዜ አቤትኝ የጻፉ እሱ ይላሉ። በቃ ይገርመኛል እና ከሱ ራሱ በጣም ወደለት። የአባይ ዳሩ ያበቅላል ጠንበለል የአባይ ዳሩ ያበቅላል ጠንበለል ዋጠላ አርጋትና አላየሁም ልበል ዋጠላ አርጋትና አላየሁም ልበል እኔ አይኔን አሞኛል ዋልሞት አልድነ እኔ አይኔን አሞኛል ዋልሞት አልድነ እሷንም ጥሎባት እንደኔ ትሁን እሷንም ጥሎባት እንደኔ ትሁን። እንግዲህ በጣም የምወዳቸው ሙዚቃዎች ናቸው እና በጣም በቃ በዚህ እንትን ደግሞ ሰምቼ ስለማላውቅ ለኔ በጣም አሁን ያመጣልኝ በአዲሱ እንዳልኩሽ እንደዛ ነው። አሁን ባለ ዘመና ያልኩሽ ሰው ብዙ ጊዜ ባለመደኝ እንትን ሙዚቃው እንደዛ መሆን አለበት ብዬ አስባለሁ። ዝም ብሎ ባለው ነገር ሰው እንትን ማለት ብቻ ሳይሆን በተሰጠሽ እንትን ታለንት ሁሉም ነገር መጠቀም አለብሽ ብዬ አስባለሁ። ሰው በማይጠብቀኝ እንትን አሁን አልጠብቅህም ነው ገርሞኛል በጣም ልክ ለምን እኔ ሙሉ ነገር ለባህሉ ስላስገዛው ለዛ ነውና ይሄን ድምጽ እናደርጋለን በደንብ አሁን የምሰራው አልበም ላይ በዚህም ካታጎሪ ብዙ ነገሮች ይዤ እመጣለሁ ብዬ አስባለሁ። እንግዲህ ከእግዚአብሔር ጋር እንገናኛለን። በጣም ነው የማመሰግነው። እግዚአብሔር ያክብርልን። እኔም ከልብ አመሰግናቸዋለሁ። ከተስፋዬ ታዬ ጋር እንግዲህ ይሄን የመሰለ ቆንጆ ቆይታ በመሀልም ጣል እያደረግን ሙዚቃ አደረግን። ቀጣይ በሌላ እንግዳ እንገናኛለን። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። እናመሰግናለን። ቸርስ ብለናል። ቸርስ